አሁን የዓለም ሕግ አለ የለም የሚለው ጥያቄ ውስጥ የገባበት መካከለኛው ምስራቅ የጦርነት አውድማ ነው ከጥንት ጀምሮ። በየትኛውም የዓለም ጥግ ጉልበት ያለው ብቻ ነው የዓለም ሕግ የሚያስተዳድረው የሚሰማው። ቻይናን ወክላ ወይም እስራኤልን ወክላ አሜሪካንን የማዳከም ስራ በኢራን አማካይነት የመስራት ነው። ሁሉም ጥቅሙን ነው የሚፈልገው። በ12 ቀናቱ ጦርነት ምን ያህል እስራኤል ኢኮኖሚዋ እንደተፈተነ ምን ያህል ህዝቧ ጫና ውስጥ እንደነበረ ግልጽ ነው፣ ማንም የሚያውቀው ነው። በአያቱላ በነሱ አመለካከት በሺያዎቹ መሪ መሆን ያለበት የሃይማኖት መሪ መሆን አለበት። በመካከለኛው ምስራቅ ያለ የአሜሪካ ቤዝ ሁሉ ይመታል፣ መርከቦቹ ይመታሉ፣ የእስራኤል ሁሉም ቦታዎች ኢላማዎች ውስጥ ገብተዋል የሚል ሀሳብ አላት። የቬንዙዌላው መሪ ጠልፈው ስለወሰዱ አሜሪካኖች አሁንም ያንን ታሪክ በኢራን ላይ እንደግማለን፣ አሊ ካሜኒን ካለበት አውጥተን ወስደን ስናበቃ ወደ አሜሪካ እና ቀርበዋለን እስከ ማለት ደርሰው ነበረ። ለእስራኤልም አደገኛው ጊዜ ነው ሊመጣባት የሚችለው። ምክንያቱም በ12 ቀናት ጦርነት ታይቷል። አንደኛ አሁን የመጡበት መንገድ አንድና አንድ አያቶላ አሊ ኻሜኒ ህልውናቸው ላይም ጭምር ነው። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬ እንግዳ ይኖሩናል። በኢትዮ አረብ ግንኙነት ለበርካታ ዓመታት የሰሩ ናቸው። በዚሁ ረገድም የተለያዩ ጥናቶችን ያደረጉ እንደዚሁም ያሳተሙ ናቸው። በህዳሴው ግድብ ከውሃ ፖለቲካ አንጻር የተለያዩ ጥናቶችን አድርገዋል፣ አርቲክሎችም አሳትመዋል። በአፍሪካ ቀንድ ፖለቲካ ላይ የተለያዩ ትንታኔዎችን በመስጠት ይታወቃሉ። የታሪክ ተመራማሪ ናቸው። ፕሮፌሰር አደም ካሚል ፋሪስ እንኳን ደህና መጡ። እንኳን ሰላም ተባካችሁ። ደህና ኖት? አለን ሁሉ ሰላም። ፕሮፌሰር ወደ እርስዎ መለሳለሁ። እንግዲህ ተመልካቾቻችን የተለያዩ ሀሳቦችን እናነሳለን። በቅድሚያ ግን ዛሬ እንግዲህ የኢራንና የእስራኤልን ውጥረት በተመለከተ በርካታ መረጃዎች በመውጣት ላይ ይገኛሉ። ኢራን ላይ ጥቃት መድረሱን ተከትሎ ሀሳቦች በተለያዩ አቅጣጫዎች መውጣታቸውን ቀጥለዋል። ያ ደግሞ እጅጉን የኢራንና የእስራኤልን ውጥረትን ብቻ ሳይሆን የዓለምን ፖለቲካ ሊያናጋ የሚችል እንደሆነ ሳይታለም የተፈታ ነው። በርካቶችም ትንታኔ እየሰጡ የሚገኘው ከዛ አንጻር ነው። ኢራን ጥቃት ደርሶባት እጇን አጣጥፋ አልተቀመጠችም። የተሰጋው ጉዳይ ሆኗል። ምላሽ ሰጥታለች። ምላሹ ደግሞ አስፈሪ የሚሆነው በሁሉም የአሜሪካ የጦር ሰፈሮች ወይም ደግሞ ኤርቤዞች ያሉበት አካባቢዎች ላይ ኢላማ የሆነ መሆኑ ሙሉ መካከለኛው ምስራቅ ወደ አንዳች ውጥረት ሊገባ እንደሚችል ሳይታለም የተፈታ አድርገውታል። ለዚህ ደግሞ ካታር በተለይም ደግሞ አልዩዴር የሚባለውን እንግዲህ ተመልካቾች ታስታውሱታላችሁ። ከዚህ ቀደም በሰኔው ጦርነት ላይ ኢራን ጥቃት የሰነዘረችበት የኤርቤዝ ነው፣ የአሜሪካ ጦር ሰፈር ነው። አሜሪካ እንግዲህ ወደ 21 ሀገራትን የሚያካልለው ማዕከላዊ እዝ ተብሎ የሚጠራውን ሴንት ኮመን የምታስተናግድበት ወይም ደግሞ እንደ ማዘዣ የምትቆጥረው ነው። እሱ ላይ ያለው ነው። እንግዲህ እሱ ቦታ ላይ ጥቃት ተሰንዝሯል። ዛሬም ተደግሟል። ይሄ ቦታ በጣም የታወቀ ነው። ከካታር ባሻገርም እንደነ ኩዌት፣ አረብ ኤሚሬቶች፣ ባህሬን፣ ዮርዳኖስ ሳይቀር ሚሳኤል እንግዲህ አክሽፍ ያለው የሚል መረጃ እያጋራች ይገኛል። እስራኤልም እንደዚሁ ኢላማ ሆናለች። ተላቪቭ አካባቢም ኤክስፕሎሽን ተሰምቷል፣ ወይም ጥቃት መሰንዘሩን የሚያሳይ ድምጽ ተሰምቷል፣ ፍንዳታ ተሰምቷል። ሰሜናዊ እስራኤልም ላይ እንደዚህ ሆኗል ነው። በጣም በአስቸጋሪ ሁኔታ የጦርነቱ ባህሪ ተለዋዋጭ ከመሆኑ ባሻገር አንዱ ሌላው ላይ ጥቃት የሚሰነዝረው ማን ነው የሚለውን ለመለየትም አዳጋች ሆኗል። ኢራን እንግዲህ በእነዚህ በ5 አካባቢዎች ላይ በ5 አገራት ላይ ነው ጥቃት የሰነዘረችው። ምክንያቱም እነዚህ አገራት እስራኤል ኦፍ ኮርስ ቀጥተኛ ጥቃት ሰንዝራባታል። ለነሱ ምላሽ የሚሆነው ኦፍ ኮርስ ይታወቃል። የእስራኤሉ የታወቀ ነው። ግን በነ ካታር፣ በነ አረብ ኤሚሬቶች፣ በነ ባህሬን በመሳሰሉ ሀገራት ላይ የተሰነዘረው ጥቃት ግን ኢራን ብቻዋን እንድትቆም ሊያደርጋት ይችላል የሚል ፖለቲካዊ ስጋትም አለ። ግን ሁለቱም ኃይሎች መጠፋፋት እንደሚችሉ ያሳዩበትን የፖለቲካ አውድ ነው፣ የጦርነት አውድ ነው የተመለከት ነው። ባህሬን ላይ የተፈጸመው ጥቃት የዩኤስ ፊፍዝ ፍሊት የሚባለውን ኃይል ነው ወይም ቤዝ ላይ እሱ ላይ የተሰነዘረ ጥቃት ነው። ሳብጀክትድ ሆኗል የሚለውን እንደዚሁ ደግሞ ፕሮፌሰርም ጋር ስንመለስ በስፋት እናነሳቸዋለን። እነዚህ ጉዳዮች በጣም ዓለማችን መነጋገሪያ ካደረጓቸው ጉዳዮች መካከል ሆነዋል። የእስራኤል ጦር እንግዲህ በመቶዎች የሚቆጠሩ ኢላማዎችን እንግዲህ አጥቅቻለሁ። በመቶዎች የሚቆጠሩ ኢላማዎች ደግሞ በዋናነት በተለያዩ ቦታዎች ላይ የአይአርጂሲ የኢስላማዊት ሪፐብሊክ ኢራን አብዮታዊ ዘብ ኃይል የሚጠቀምባቸው ቦታዎች ናቸው እና እነሱም ላይ ጥቃት ሰንዝረናል ነው ሀሳቡ በዋናነት የሚሉት። ከዛም ውጭ ደግሞ አያቶላ አሊ ኻሜኒ በሚገኙበት ቦታ ላይ ወይም ደግሞ እዛ ኮምፓውንድ ላይ ጥቃት መሰንዘሩን የሚያሳይ ጭስ ሲወጣ የሚያሳይ የሳተላይት ምስልም እንደዚሁ ተመልክተናል። አስቸጋሪ ሁኔታ የሚያደርገው በእንደዚህ አይነት ውጥረት ውስጥ ተጎጆች ሁልጊዜም ቢሆን ንጹሃን መሆናቸውን የሚያሳይ ነው። በደቡባዊ ኢራን
በደረሰው ጥቃት ላይ ከ40 በላይ ሰዎች እንግዲህ ትምህርት ቤት ላይ ነው የተባለው መረጃው በስፋት እንትን እያለ ይገኛል። ከ40 በላይ ሰዎች ህይወታቸውን አጥተዋል። ይሄ ምንድን ነው የሚለውን በርካቶች መነጋገሪያ አድርገውታል። ጉዳዩን ያወገዙ ሀገራትን እየተመለከትን ነበረ። በተለይም እንግዲህ የተመቱት ሀገራት እንደነ ካታር ያሉት እንደነ አረብ ኤሚሬቶች ያሉት እስራኤል፣ ኢራን እነዚህ የጥቃቱ ሰለባ የሆኑ ሀገራት ወይም አንዱ ሌላውን የመታው ሀገር የተመታው ሀገር ኦፍኮርስ በእንደዚህ አይነት መግለጫ ውስጥ እንደሚያልፍ ይታወቃል። ግን በዋናነት እንግዲህ የነራሻ ምላሽ ምንድነው እነራሻ ምንድን ነበር የሚያደርጉት የሚለው ሀሳብ በስፋት የሚጠበቅ ነውና የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እሳቸው እንደምታውቁት ከ20 ዓመታት በላይ ከፕሬዚዳንት ቭላድሚር ፑቲን ጋር በአማካሪነት በዲፕሎማትነት የሰሩ ሰው ናቸው። እሳቸው ለኢራን የተሰነዘረው ጥቃት አግባብነት የሌለው ኢሌጂቲሜት ነው እና እንደዚህ አይነት ጉዳዮች መወገዝ አለባቸው በሚል ሀሳብ ሰጥተዋል። ከሰይድ አባስ አራግቺ ጋር ከኢራኑ የውጭ ጉዳይ ሚኒስትር ካቻቸው ጋር ነው በዚህ ጉዳይ ላይ ሀሳብ የተለዋወጡት። ይሄ ምንድነው የሚለውን ብዙዎች መነጋገሪያ አድርገውታል። የራሽያ ምላሽ የሚጠበቅ ነበረ። እንግዲህ ጥቃቱ በዚህ ልክ ቀጥሏል። ከኢራን ጎን ቆመዋል ወይስ አልቆሙም የሚሉ ሀገራትም በእርግጥ መመልከት ተችሏል። ከኢራን ጋር በግልጽ የቆሙ ኃይሎች እንደነ ሁቲ እንደነ ካታይብ ሄዝቦላ ኢራቅ ውስጥ ያለው ወይም ደግሞ የሊባኖሶቹም እንግዲህ መግለጫ እስካልሰጡ ድረስ ነው እንጂ አንድ ላይ እንደሚቆሙ ይታወቃሉ። በተለይም ከዚህ ከሺያ ሴክት ጋር ግንኙነት ያላቸው ኃይሎች ከኢራን ጎን መሆናቸውን አረጋግጠዋል። በተለይም የሰሜን የመኑ ወይም ደግሞ ሰናን የተቆጣጠረው ኃይል ሁቲ በቀይ ባህር አካባቢ ያለው እንቅስቃሴ በህንድ ውቅያኖስ አካባቢ የሚኖረው የመርከቦች እንቅስቃሴ ይገታል፣ ጥቃት በሰንዘራችን እንቀጥላለን፣ ሪሱም እናረጋለን የሚል ሀሳብ ሰጥተዋልና ይሄኛው ትንሽ አስቸጋሪ ነው። ኤኒዌይ በርካታ ሀገራት በተለይም እንደነ ራሽያ ያሉት ይሄን ጉዳይ ልክ ያልሆነ ነው በሚል አውግዘዋል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝም እንግዲህ ዩኒላትራሊ በዚህ መንገድ ጥቃት መሰንዘር በኢራን ላይ አግባብነት የሌለው ነው በሚል ኢራንና እንግዲህ እስራኤልና አሜሪካን በተወሰነ መጠን ለመናገር ሞክረዋል። የቤልጂየም የውጭ ጉዳይ ሚኒስትርም እንግዲህ ዋጋ መክፈል የለበትም የኢራን ህዝብ ፖለቲከኞቻቸው በመረጡት ምርጫ ልክ ህዝቡ ዋጋ መክፈል የለበትም በሚል ጉዳዩን በተለየ አቅጣጫ ለማየት ሞክረዋል። እንደነ ኖርዌይ ያሉ ደግሞ ዓለም አቀፍ ህግን የተከተለ አይደለም ኢራንና አሜሪካ የሰነዘሩት ጥቃት አሜሪካና እስራኤል የሰነዘሩት ጥቃት የሚል ሀሳብ ነው የሰጡት። ትንሽ ለየት ያለ ሀሳብ ያነሱት ከዚህ ቀደም እንደምታውቁት አብረው በመስራት የሚታወቁት እንደነ ዩናይትድ ኪንግደምና ፈረንሳይ ያሉ አገራት የመንግስታቱ ድርጅትን ጨምሮ አሜሪካና እንግዲህ ኢራን የገቡበት ውጥረት ያው እስራኤልና ኢራን የገቡበት ውጥረት በዚህ ልክ መቋጨት አለበት የሚል ሀሳብ ወይም ደግሞ ይሄ መጋጋል የለበትም ዲስኬሌት መደረግ አለበት የሚል ሀሳብ ነው የሰጡት። በተለይም ብሪታንያ በዚህ ጉዳይ ላይ የለውበትም የሚል ሀሳብ ነው የሰጠችው። እነዚህ በጣም በርካታ ሰዎች በርካታ የፖለቲካ ተንታኞች መገናኛ ብዙሃን በአዳዲስ መልክ ሲያቀርቧቸው የነበሩ ጉዳዮች ናቸው። እንግዲህ አንዳንድ ሁኔታዎች ደግሞ ፕሬዚዳንት ዶናልድ ትራምፕስ ምን አሉ የሚለውም እንደዚሁ አሳሳቢ ነበረ። ፕሬዚዳንት ዶናልድ ትራምፕ መጀመሪያ መረጃው እንደወጣ ትራምፕ ምን አደረጉ ምንድነው በምን ሁኔታ የሚለው እንዳለ ሆኖ ፕሬዚዳንት ዶናልድ ትራምፕ ግን ኢራን ላይ ያለን ፍላጎት መቼውንም ቢሆን የምንተው አይደለም፣ ስለዚህ ጉዳዮች መስተካከል አለባቸው፣ የኢራን ህዝብ ነጻነት ማግኘት አለበት ብለዋል። ነጻነት እንግዲህ የሚያገኘው የኢራን ህዝብ የነ ሻህን መንግስት ወይም ማስተዳደር ድጋሜ ሲያመጡ ነው ወይ የሚል ጥያቄ የተነሳ ነበረ። ግን ትራምፕ የመካከለኛው ምስራቅ ጥቃት በተለይም ኢራን ላይ ትኩረት ማድረግን አግባብነት ያለው ጉዳይ አድርገው ለመውሰድ ሞክረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ኢራን ኔቨር ኤቨር መቼም ቢሆን የኒውክሌር ጦር መሳሪያ ሊኖራት አይገባም፣ ያን አንፈቅድም የሚል ሀሳብ ነው የሰጡት። እነዚህ ሁሉ እጅግ መነጋገሪያ ሆነዋል። እንደነ ፓኪስታን ያሉ ሀገራት የእስራኤልን ጥቃት አውግዘውታል። ያው የፖለቲካ ፍላጎታቸው እንዳለ ይታወቃልና ይሄ ነው እንግዲህ በስፋት የሚነሳው። ኦማን የመንግስታቱ ድርጅት የጸጥታው ምክር ቤት ዩኤንኤስሲ በጉዳዩ ላይ እንዲመክር እንግዲህ ጥሪ አቅርባለች፣ ማሳሰቢያም ሰጥታለች። ምክንያቱም ኦማን ከዚህ በፊት በድርድር መልክ ብዙ ጉዳዮችን ስታነሳ የነበረች ሀገር ናት። እንግዲህ ተመልካቾቻችን ሰፋ ያለ ጊዜ ወሰድኩኝ፣ ወደ ፕሮፌሰር መልሳችኋለሁኝ። ፕሮፌሰር እንግዲህ ለትግስቶትም አመሰግናለሁኝ። አሰብናቸው ሀሳቦች ነበሩ። በአጋጣሚ እንግዲህ እንደ ብሬኪንግ ኒውስ ሆኖ የእስራኤልና የኢራን ጉዳይ መጣና ከዚህ ቀደም የጋበዝኩት ጊዜ አንድ ሀሳብ ነግረውኝ ነበረ። ፕሬዚዳንት ዶናልድ ትራምፕ ይህን ሁሉ የጦር መሳሪያ ይህን ሁሉ ዩኤስኤስ አብርሃም ሊንከንን ልከው ጀራልድ ፎርድ ልከው ነጋዴ ናቸውና ተመልሰው ዝም ብለው ይሄዳሉ። ድርድሮች የሚቀጥሉ አይመስለኝም። ኢራንና እስራኤል በተወሰነ ጊዜ ውስጥ በተወሰነ ታይም ፍሬሚንግ ጥቃት ውስጥ ይገባሉ የሚል መረጃ ሲሰጡ ነበርና ታይሚንጉም ገርሞኝ ነው እርሱ እንግዳ ሆኖ መምጣቱትና በጣም እንግዲህ እዛ አካባቢ ያለው ፖለቲካ እየተጋጋለ ከመሄዱን ባሻገር እስራኤል ጥቃት መሰንዘሯ ቀድማ እንግዲህ ብዙ አፕዴቶች ይኖራሉ።
ኢንቮልቭ የሚያደርጉ አካላትም ኦብቪየስሊ ይታወቃልና ይሄ አንደምታው ከባድ ነው። ስለዚህ ትንሽ አስቸጋሪ ሁኔታዎች እዛ አካባቢ እንደተፈጠሩ ለመገመት አያዳግትምና ለዓለማችን ትንሽ አስፈሪ ነው። ምናልባት እንደውም ከነበረው ኤክስፔክቴሽን ከነበረው ከገመቱት ጉዳይ አንጻር የተወሰኑ ሀሳብ ያንሱና ታሪካዊ ግንኙነታቸውንም እያነሳ ነው እንሄዳለን። ፕሮፌሰር እሺ፣ አመሰግናለሁ። እንግዲህ የመካከለኛው ምስራቅ ጉዳይ እኔ በአጋጣሚ ከ30 ዓመት በላይ ነው የቆየሁት እዛ ኤሪያ። የተማርኩትም ያደግኩትም እዛው አካባቢ ነው። ሁሉንም ጦርነቶች የተካሄዱትን ተከታትያለሁኝ፣ ውጤታቸውንም አይተናል። አሁን ግን ቀን በቀን እየተሻሻለ ወደ ባሰ ደረጃ እየገባ ነው ያለው። ዓለማችን አሁን ወደ 3ኛው ዓለም ጦርነት ልትገባ ትችላለች አትችልም ወደሚለው ድምዳሜ ላይ ደርሷል። እና የጀርመኑ ቻንሰለር ትላንት አንድ መግለጫ ይሰጡ ነበር። ነባሩ የዓለማችን አስተዳደር አክትሟል፣ አዲስ ምዕራፍ ሊጀመር ነው ብለው ነው መግለጫ የሰጡት። እንግዲህ ምንን ተማምነው ነው ይሄን ያሉት? ከምን መነሻ ነው ይሄን ያሉት? ብዙ ክስተቶች አሉ። ይህንን ዓለማችንን እንደገና የማተረማመስ ሁኔታ ሌላ አመራር ሌላ አካሄድ የሚፈጥሩበት የዓለም አቀፍ ጉዞ ያለ ይመስላል ስትከታተለው። እኔ አንዳንድ ጊዜ የምታያቸው ነገሮች ያስቃልም ያሳዝናልም ያስደምማልም። ለምሳሌ የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ልጃቸው 13 ዓመት ህፃን ነች። ምክትል አድርገው የኒውክሌር ኃላፊ አድርገው ቁልፉን ሲሰጧት አሻንጉሊት መጫወቻ ነው ወይም እንትን ነው? የኒውክሌር እኮ ጉዳይ ነው ይሄ። ለአንዲት ህፃን ልጅ ይሄንን ሲሰጡ ምንድነው ዓለማችን ያለችበት ሁኔታ የሚለው ሊያሳስበን ይገባል። እኛም የዚህ ዓለም አንዱ ቅርንጫፍ ከመሆናችን አንፃር መካከለኛው ምስራቅ የጦርነት አውድማ ነው ከጥንት ጀምሮ ስትከታተለው። ለምን ይሄ ተፈጠረበት? እዛ ላይ አንደኛ የሰማይ ነቢያቶች የተፈጠሩበት ኤሪያ ነው። የሰማይ ሃይማኖቶች የተፈጠሩበት ኤሪያ ነው። በአሁኑ ጊዜ ደግሞ ዓለማችን የሚተማመንበት የነዳጅ ምንጭ እዛው አካባቢ ነው በብዛት ያለው። ስለዚህ ይሄንን ትኩረት የሳበ መነሻ ሀሳብ ይዘው መሰለኝ ጦርነቱ ከቀን ወደ ቀን እየተጨመረ እየተሻሻለ የመጣበት ጊዜ ላይ ነው የምናገኘው። ለምሳሌ ወደ ኋላ መለስ ብለን ስንዳስሰው የ1948 የእስራኤልና የአረቦች ጦርነት ምን ነበር ውጤቱ? ለምን ተከሰተ? ራሱን የቻለ አጀንዳ አለው። የ1967 ምን ነበር ዓላማው? ውጤቱ ምን አስከተለ? ያም ራሱን የቻለ ሁኔታ ታያለህ። የ73 ጦርነት የረመዳኑ ጦርነት በመባል የሚታወቀው በአንዋር ሳዳት የተመራው ያም ራሱን የቻለው ያስከተለው ውጤት ነበረ። የ1982 ይሄም ራሱ አረቦችና እስራኤል በቀጥታ የተሳተፉበት የተፋለሙበት መድረክ ነበረ። የሚገርምህ ነገር የአረቦች ፖፑሌሽን 325 ሚሊዮን ነው በቀላሉ። የእስራኤል ግን 5 ሚሊዮን ነው የፖፑሌሽኑ። ምንም ሁሉም ሰራዊትም ቢሆን የአረብ ሰራዊት 205 ሰራዊት አላቸው። እስራኤል 4.5 ሺህ ነው ያላት ሰራዊት። ያም ሆኖ የአረብ ሰራዊት የያዘው መሳሪያ ከረሻ የመጣ ከአሜሪካ የመጣ ከእንግሊዝ የመጣ ከፈረንሳይ የመጣ ነው በሙሉ የታጠቁት። ያም ሆኖ ግን ድል መጎናጸፍ ከአቅማቸው በላይ ሆኖባቸዋል። በሌላ መልኩ ደግሞ ስታይ የፈለስቲንና የእስራኤል ጉዳይ 70 ዓመት አስቆጠረ። በእልቂት የተያዘ ነው። በቃ ያስከተለው መዘዝ የሚዘገን ነው። የአረብ ሊግ ለምን መፍትሄ ሊያደርግ አልቻለም? እንዴት ኃይል እያላቸው ድል መጎናጸፍ አስከተለባቸው የሚለው ይሄ አነጋጋሪ ጉዳይ ነው። በአረቡ ፖፑሌሽን ደረጃ የአረብ መሪዎች አሉ የሚባሉት እውነት ለስልጣናቸው ነው ወይም ለህዝቡ ጥያቄ መልስ የሚሰጡ ናቸው የሚለው ነው የአረቡን ነውጥ ያመጣው። ምክንያቱ እዛ አካባቢ ሆነ ስታየው ኩርፊያ አለ ማለት ነው በህዝቡ ደረጃ። ያ ነገር እያደገ መጣና ለውጭ ኃይሎች ለአሜሪካንም ይሁን ለእስራኤልም የበቂ የጀርባ አጥንት ድጋፍ ሆኖ ነው ያገኙት እነሱ። ይሄን ምክንያት በመጠቀም እንግዲህ ጦርነት በአካባቢው ይካሄዳል። በዚህ መልኩ ነው እንግዲህ የተከሰተው። ሌላው የአሜሪካና የዛ አካባቢ ጦርነት እንደነበር የምትለው የሰርክ እንደሆነ ለምሳሌ ኢራቅና ኢራን 8 ዓመት ነው የተዋጉት። 8 ዓመት ሰዳም ሁሴንና አያቶላህ ኹሜኒ
እና ያ 8 ዓመት በሚሊዮን የሚቆጠር ህዝብ ነው ያለቀበት። ያም ሆኖ መጨረሻውን ሰዳም ሁሴን ግን የወሰነው ውሳኔ ምንድነው? ሌሎቹ የአውሮፓ አገሮች ጦርነቱን የሚፈልጉት ለቢዝነስ ነው ማለት ጦርነት ሲኖር ማርኬቱ ይከፈታል። የመሳሪያ ግዢ ሁሉ ይዟል። ለምሳሌ አንድ ምሳሌ ብሰጥህ ሚራጅ የሚባለውን አውሮፕላን የምታመርተው ፈረንሳይ ጦርነቱ በነበረበት ጊዜ ተጨማሪ 5000 ሰራተኞች ነበር የቀጠረው ኩባንያው። ጦርነቱ ሲቆም ባልተጠበቀ ሁኔታ 5000ንም አሰናበተች። ሰማን ኪሳራ ማለት ነው። ገዢ የለማ። ሰዳም ሁሴን መጨረሻ የተረዳው እኔ በቀጥልም የነሱን መሳሪያም መግዛት ማሽሻጭ ነው እንጂ ሆንኩ ተጠቃሚ አልሆንኩም በውጤቱ። ስለዚህ ሰላም ልፍጠር ብሎ ነው የፈጠረው። ያ ሲፈጠር ምዕራባውያን በጸጋ አልተቀበሉትም። ሌላ ጓዳ ሌላ ምንጭ ደግሞ ፈለጉ ማለት እዛ አካባቢ ጦርነት የሚመጣበት ምክንያት። ሰዳም ሁሴንም በዛም ብለው በኩዌት ላይ እንዲዘመት አደረጉት። በኩዌት ላይ ያለ የሌለ ኃይሉን ኦልሞስት የአትላንት የነበረው በኩዌት ላይ የነበረው የኢራቅ አመለካከት ዛሬ በድጋሜ ተከስቶ ታገኘዋለህ በዚህ ሳምንት በቀላሉ። እዛም በኋላ እንመጣበት ይሆናል። በሰዳም ሁሴን በኩዌት ላይ ሲዘመት ያ እንደገና ሌላ ጦርነት ጣቢያ ከፈተላቸው ለምዕራባውያን። ያ ኩባንያ ሚራጅ የሚባለው ኩባንያ 5000 ተጨማሪ ሰራተኞች ነበር የቀጠረው ማለት ስራ ዕድልን ከፈተለት። ይሄ የተጠቀሙበት ስልት ነው እዛ አካባቢ ላይ። ከዛ ቀጥሎ ደግሞ የሰዳም ሁሴን ጦርነት በኩዌት ላይ ያለውን ውጣ አትውጣ ልቀቅ አትልቀቅ ብለው ህብረ ጦርነት ከፈቱና ዘመቻ አካሄዱበት። እንዳልነበረ ለማድረግ በመጨረሻ ደቂቃ አሸነፈ። ባግዳድ ለመግባት ሲቃረብ ያን ጊዜ ጆርጅ ቡሽ አባትየው ነበር የነበሩት የሚመሩት። ጦርነቱ ይቁም አሏቸው። መጨረስ እኮ ይችሉ ነበር። ይቁም ብለው ማዕቀብ በኢራቅ ላይ ተካሄደ። 12 ዓመት ተሽመደመደ ኢራቅ። 12 ዓመት በማዕቀብ የተነሳ ከዛ በኋላ አይቀሬ ሆኖ ያን ጊዜ እያስፈራሩ ገልፎችን ገንዘብ ይጠይቋቸው። ሰዳም ሁሴን የውለላ ተጨማሪ መሳሪያ እያመረተ ነው ሊመጣ ቢዝነስ አደረጉት። ከሳዑዲም ከኢሚሬትም ከኩዌትም ይቀበሏቸው ነበረ። ከዛ በኋላ የኢራቅ ጦርነት ሶስተኛው ጦርነት ተነሳ። ሰዳም ሁሴንን የማጥፋት ሁኔታ ዘመቻ ተካሄደ። ኒውክሌር የሚባለው እኮ ነገር አልነበረም በጊዜው። አንድ ውሃ የሚያመላልስ ቦት መኪና አይተው ኮሊን ፓውል ራሱ መግለጫ ሲሰጥ ያን ጊዜ ውጭ ጉዳይ ሚኒስቴር ነበር የአሜሪካ፣ በፊትም ኤታማዦር ሹም ነበር። ምንድነው የሰጠው? ይሄው ኒውክሌሩ እየተንቀሳቀሰ ኮሚቴው የተዋቀረው አይደለም፣ ይሄ ውሃ ነው፣ ኒውክሌር የሚባል ኬሚካል የለውም እያሉ ያም ሆኖ ግን ለማጥፋት ሲሉ በኢራቅ ላይ ዘመቻ ተካሄደ። ኢራቅን እንዳልነበረች አደረጓት። በጣም እዛ ጦርነት ላይ ያለውን ስትከታተለው ያስከተለው መዘዝ እኔ በጊዜው እዛ ነበርኩ እንከታተለው ነበር። የመጽሔት ውስጥ ያሳተምን ያለን ምን ነበረ ቢ52 የሚባል አውሮፕላን አለ የአሜሪካ አየር ኃይል ንብረት የሆነው የትም ቦታ ያርፈው ግላስጎ የሚባል ኤርፖርት ላይ እንግሊዝ ውስጥ ነው የሚያርፈው። ከዛ ተነስቶ ከምሽቱ ወይም ከቀኑ 10 ሰዓት ነው የሚነሳው። 9 ቶን ፈንጅ ይዞ ነው የሚመጣው ወደ ባግዳድ። 9 ቶን ጭኖ አንድ ሰው ለማጥፋት እኮ 25 ግራም በቂ ነው። እሱ ግን 9 ቶን ይዞ መጥቶ ከምሽቱ 2 ሰዓት ባግዳድ ሲደርስ ባግዳድ ትናወጣለች። ያን ጭኖ የመጣውን ቢ52 አውሮፕላን 9 ቶኑን አርከፍክፎ ኢራቅ በሙሉ እንዳልነበረች አደረጓት። ውሃው ላይ አሳ የነበረው በሙሉ በመርዝ ተበከለ። የቴምር ዛፍ 52 ሚሊዮን ቴምር አምራች የነበረች ኢራቅ 47 ዓመት ሆነ። 47 ሚሊዮን 47 በዛ ኬሚካል የተነሳ ኢራቅ አየሩም የብሱም በሙሉ ተበከለ በኬሚካል። ለዚህ ሆኖ በአሁኑ ጊዜ ኢራቅ ውስጥ የሚወለዱ ትውልድ ጤናማ አይደለም። ወይ አካለ ስንኩላን ይሆናል ወይ ማሰብ አይችልም ወይ ማለት እንዳልነበረ አደረጉት ያንን አገር። ይሄ እንግዲህ በዛ አካባቢ ካደው ግፍና በደል እንትን ጦርነት ስታይ በጣም ዘግናኝ ነበር በጊዜው። ኢራቆች ሲመጡና ስታገኛቸው ማሰብ የማይችሉ ማየት የማይችሉ መስማት የማይችሉ ብዙዎች ታገኝ ነበር። ይህ ምን ነው? የጦርነቱ ውጤት ነው። ያ በዛ አካባቢ ሆነ። ከዛ ቀጥሎ ደግሞ ምን መጣ? አሁንም በኢራን ላይ ፍጥጫ ጀመሩ።
የጋዛና የእስራኤል ጦርነት እንዳየኸው በተደጋጋሚ በየዓመቱ የተካሄደ ጦርነት ነው። ከዛ ቀጥሎ የደቡብ ሊባኖስ ሚሊሻ ሻያዎች ሁኔታ አለ። እሱንም ስትወስደው በጣም ሌላ አጀንዳ የያዘ ጦርነት ቀጠና ማለት ነው። እንግዲህ በዚህ መልኩ ማን ነው በስተጀርባ ያለው? አሜሪካ አለችበት። ይሄ አይካድም። ምዕራባውያን ነበሩ። አጋጣሚ ኢራቅ ከፈራረሰ ሰዳም ሁሴንም ከተሰቀሉ በኋላ አሜሪካ አንድ ተወካይ ብሬመር የሚባል አስተዳዳሪን መደበች እዛ አካባቢ። ብሬመር መጥቶ 12 ቁጥር ነው የሰመረባቸው ኢራቆች ላይ እንዳይንቀሳቀሱም እንዳይለሙም። በብሔር በሃይማኖት መጣባቸው። ምን እቅድ ወጣ? ብሬመር በጊዜው እዛ በወጣው የመስተዳደር ስልትና እቅድ አማካሪ ተብሎ ኃላፊ ተብሎ የመደበው ምንድነው? አንደኛ ፕሬዝዳንቱ ሺዓ እንዲሆን፣ ፕሬዝዳንቱ ሺዓ አመለካከት ያለው ማለት ነው። አፈጉባኤው የሱኒ አመለካከት ያለው እንዲሆን፣ ፕሬዝዳንቱ ጠቅላይ ሚኒስቴሩ ሺዓ እንዲሆን፣ ፕሬዝዳንቱ እንትን እንዲሆን ኩርዲ የኩርዲ እምነት ተከታይ ወይም ቢወሳ እንዲሆን፣ የአፈጉባኤው ሱኒ እንዲሆን ከሶስት ከፈላቸው። ስለዚህ እነኛ ሶስቱም ኢራቅን የሚወክሉ ሳይሆን ህብረታቸውና ወይም አመለካከት ያለውን የነሱን ተከታይ የሚመሩ። ኢራቅ ለዚህ ብላ አንድ ወጥ የሆነ አስተዳደር እንኳ የላትም እስካሁን ድረስ ችግር ላይ ያለው። በዛሬው ዕለት እንኳ ይሄው ምርጫ ያላቸው ኑሩል ማሊኪ ተመልሰው መጣለው ስለ አሜሪካ ለኛ አይበጀንም፣ እሱ መምጣት የለበትም፣ ለኛ የሚበጀን ነው መምጣት ያለባት የሚለውን አመለካከት ነው አሉት። ይሄ በዚህ መልኩ ታያለ። እንግዲህ ሁኔታው ዋናው እዛ ኤሪያ አሁን ከወቅታዊ ሁኔታ የአሜሪካ ዝግጅትና የእስራኤልንም ዝግጅት ያየ እንደሆነ እሱ የሰዓታት ጉዳይ ነው እንጂ የቀን ጉዳይ ነው። ሊፈነዳ ይችላል። ምን ሊሆን ይችላል ውጤቱ? እሱ እጅግ በጣም አደገኛ ነው። ምክንያቱም ኢራን ማለት ፍልስጤም አይደለችም። ኢራን ማለት ጋዛ አይደለችም። ኢራን ማለት ኢራቅ አይደለችም። ኢራቅ ማለት ኢራን አንጃዎች ፈጥራለች በየቦታው። ደቡብ ሉብናን ውስጥ አለ የሷ አንጃ ሺያ ተከታይ ነው። እንትን የመላ ሁሲዎች አሉ የሷ ተከታይ ናቸው። ኢራቅ ውስጥ የሷ ደጋፊ ኃይል አለ። እነኚህ ደጋፊ ኃይሎች ኢራን ስትመታ እርምጃ ዝም ብለው ይመለከታሉ? ያለ የሌላቸውን ሊጠቀሙ ይችላሉ የሚል ነው። ሺያዎቹ ኢራቅ ውስጥ ያሉት 700 ሺህ የሚሆን ሚሊሻ አላቸው ይታጠቀ። ሱኒዎቹ 400 ሺህ ይታጠቀ ሰራዊት አላቸው ሚሊሻ። ኩርዶቹ 10 ሺህ አላቸው። ይህ ሁሉ ራሱን የቻለ ሰራዊት ነው እና እያንዳንዱ የሺያዎችን አሰፋፈር የመጣ እንደሆነ ደግሞ በእያንዳንዱ የገልፍ ሀገራቶች የሺያ እምነት ተከታይ ወይም አመለካከት የሚከተል ህዝብ አላቸው። ለምሳሌ ኢራን 90% የሺያ እምነት ተከታይ ነው ወይም አመለካከት የያዘ ነው። እሷ ናት የሺያዎች የነፍስ አባት ተብላ የምትያዘው። ኢራቅ ውስጥ 65% አሉ ሺያዎች ከነዋሪዎቹ። ወደ ባህሬን ስትሄድ 70% ሺያዎች ናቸው ባህሬን። ወደ ኤሚሬት የመጣቸው እንደሆነ 4% አሉ። ሊባኖስ ውስጥ 45% አሉ። ኩዌት ውስጥ አንቱ የተባሉ ነጋዴዎችና ሀብታሞች ባለስልጣኖች ሺያዎች ናቸው። ስለዚህ እኒህ የሺያ አመለካከት ተገልለው ነው ያሉት ከስልጣን። አካባቢውን የሚመሩት ሱኒዎች ናቸው። አሁን በመጨረሻ ደረጃ የተደረሰው የሱኒ አመለካከቶችን ህብረት የሚፈጥር አዲስ መዋቅር ተዘርግቷል። በአሁኑ ጊዜ ኳታር፣ ሳዑዲ፣ ግብጽ፣ ቱርክ፣ ፓኪስታን ያለችበት ይሄ አዲስ የተዋቀረ ኃይል ነው በአሁኑ ሰዓት። በማን ላይ የሚለው ነገር አጠያቂ ነው። ሺያዎቹ ደግሞ እንዳልኩ ተገልለዋል፣ ወደ ስልጣን አልመጡ። ሳዑዲ የመጣ እንደሆነ ምስራቁ ክፍል በሙሉ የሺያ መናኸሪያ ነው። ቀጢፍ፣ ሐፉፍ ምን ራሱ ያቋለን አካባቢ ሺያዎች ናቸው በሙሉ። የነዳጁ ምንጭ ሳዑዲ ያለው በእነሱ ስር ነው ያለው እዛ አካባቢ ላይ። ስለዚህ እኒህ ሺያዎች እስከመቼ ታግሰው ይቆያሉ? ሱኒዎቹ ህብረት ሲፈጥሩ ከሌላም ዓለም ወደ እስላማዊ አጀንዳ አድርገው ነው የቆጠሩት። ህብረት የፈጠሩት ያንን ይመለከታሉ፣ ዝም ብሎ ይመለከታሉ ወይም ይፋለማሉ፣ ሌላ ጦርነት ላይ ይገባሉ የሚለው ነገር አነጋጋሪ ነው። ስለዚህ ብሎ እስራኤል 12 ቀን ከኢራን ጋር
ሞክራለች፣ ተፋልማለች። ውጤቱ ምን እንደሆነ ይታወቃል። ሰማክ ያ ምን እንዳስከተለ። ኢራን እንዴት ተጠበቀው በ24 ሰዓት ውስጥ ጠፋለች የተባለችው እንደውም ያልተጠበቀ መሳሪያ ምናልባት ቀደም ብላ እስራኤልም ካላት በደህንነቱ አማካይነት በሞሳድ በደንብ አድርጋ አሰማርታ ባንዳዎች ገዝታ የኢራኖች የጦር መሪዎችን በያሉበት በየቤታቸው ነበር ያጠፋቸው። 5 ደቂቃ አልወሰደም ለአያቱላህ አልኹመይኒ ሲመድብ በምትካቸው ማለት መጋዘና ለማለት ነው። የሰለጠነው የተማረ ኃይል ኢራኖች ከሞላ ጎደል ረጅም ታሪክ ያላት አገር ነች። ወረጅም ጊዜ ዝግጅት ያላት አገር ነች። እንግዲህ 4500 ማዕቀብ እንኳን ተጥሏባት በኢራን ላይ ይህን ሁሉ መሳሪያ ታመርታለች ተብሎ አልተጠበቀም ነበረ። 4500 ማዕቀብ ነው የተጣለው በኢራን ላይ ከአሜሪካ ድጋፍና በአውሮፓውያን ነው። ያም ሆኖ ግን ኢራን አለች አሁንም። ስለዚህ ምን አይነት መሳሪያ ይኖራታል ኢራን? ምክንያቱም አንደርግራውንድ 80 ኪሎ ሜትር ውስጥ ነው ያለው ምሽጉ በሙሉ። ስለዚህ ዝም ብላ ትመለከታለች ወይ? ከተተኮሰባት ምንድን ሆነ መልሷ? እንዴት ያለልክት ምን ያስከትላል? በአካባቢው ደረጃ ኢራን በምታስተላልፈው ዘመቻና ወይም ዛቻ ለአሜሪካ ተገዢ የሆኑ የገልፍ ሀገሮች እኔ ዝም ብዬ አልመለከትም። ምክንያቱም እነሱ መረማመጃ ናቸው እኔን ለማጥፋት። በተለይ ጆርዳንን ታወግዛለች። ያንዳንዱ የመጣ እንደሆነ የወታደራዊ አሰፋፈር የአሜሪካ በገልፍ ሀገራቶች ውስጥ ማመን ያቅታል። የወታደሩ ካምፕ ያለው ለምሳሌ ሳኡዲ ውስጥ ወደ 3000 የአሜሪካ ወታደሮች የሰፈሩበት ካምፕ ነው ያለው። ኳተር ላይ ወደ 3000 አለ። እንትና ጆርዳን ላይ እንደዚሁ ይሄን ያህል ያዘ አለ። እነኚህ ሁሉ የሰፈሩ ወታደሮች ሳኡዲ እንትና ማነው ጆርዳን ላይ 8000 አለ። ሳኡዲ ውስጥ 3000 አለ። ኢማራት ውስጥ 3000 አለ። ኢራቅ ውስጥ እንደዚሁ ከዚህ የበለጠ ነው ያለው። እና ይሄ ሁሉ ያለው የአሜሪካ ሰራዊት አሰፋፈር እዛ አካባቢ ላይ ምን ሊያስከትል ይችላል? ዝም ብሎ ሱሪያ ውስጥ 800 አላቸው የአሜሪካ ወታደሮች የሰፈሩበት። ኦማን 600 አላቸው ኦማን ላይ። እነኚህ ሁሉ የሰፈሩ እንግዲህ እዛ አካባቢ የአሜሪካ ሰራዊቶች ምንድነው የሚያደርጉት? ስልጣን ለመጠበቅ ነው ወይም በአስፈላጊ ጊዜ ሁሉም ከዛ አካባቢ ተነስቶ አብሮ ተሳትፎ በኢራን ላይ ጦርነት ለመክፈት ነው? ባህሬን ላይ 7000 ነው ያለው እና ኳተር ላይ 13000 የአሜሪካ ሰራዊት አለ የሰፈረ እዛ አካባቢ። ኩዌት ውስጥም 13000 ነው ያለው። እነኚህ ሁሉ እዛ የአሜሪካ ሁሉ ወታደር የሰፈረው ደሞዛቸውንም ሆነ ቀለባቸውን የሚያሟሉት የዛው አካባቢ ናቸው መሪዎች ማለት ነው። ስለዚህ ስራቸው ምንድነው? እውነት ሀገር ለመጠበቅ ነው ወይም ስልጣን ለመጠበቅ ነው? ህዝቡ ብሶት ላይ ነው ያለው። አየ ኗሪው ህዝብ ማለት ነው። ስለዚህ ለዛ አካባቢ ምን ያህል ሰላም ይመጣል የሚለው አነጋጋሪ ጉዳይ ነው። ጦርነቱ ከተጀመረ በቀላሉ የሚቋጭ አይደለም። ብዙ ተአምር እናይበታለን። እስራኤል እቺ ዛሬ የምትፈክረው ኦልሞስት ኢራኖች የ2400 ኪሎ ሜትር ርቆ የሚሄድ ሚሳኤል አምርተዋል። አሁን መጠቀም የሚችሉት እነሱ በኒውክሌሩ ሳይሆን በሚሳኤሉ የተነሳ እጅግ አስፈሪ ሚሳኤል አምርታለች የሚሉት። እዚህ ላይ ደግሞ አይረሳም ቻይናም ረሻም ጣልቃ ገብታለች በዚህ ጉዳይ ላይ። ዘመን ያፈራውን መሳሪያ ቴክኖሎጂ ወስደው ሰጥተዋል ለኢራን። ምክንያቱም ኢንዳይሬክት ቻይናን ወክላ ወይም እስራኤልን ወክላ አሜሪካንን የማዳከም ስራ በኢራን አማካይነት የመስራት ነው። ሁሉም ጥቅሙን ነው የሚፈልገው እና ይሄ ሁሉ የፈላበት አካባቢ ስለሆነ ይሰውረን ይጠብቀን እያልን ዱዓ ማለት ነው። በጣም ከባድ ነው ፕሮፌሰር። ያው እርሶ ታሪኩን በደንብ ሲያነሱ እንትን ብዬን የሰማሁትና እንደዚህ አይነት ነገሮች እንዳሉት ነው። አሁን የዓለም ሕግ አለ የለም የሚለውም ጥያቄ ውስጥ የገባበት ሳይሆን የተመለከትነው ነው። በፍልስጤም ጉዳይ ላይ፣ በዩክሬን ጉዳይ ላይ በየትኛውም የዓለም ጥግ ጉልበት ያለው ብቻ ነው የዓለም ሕግ የሚያስተዳድረው የሚሰማው እና እሱን በምንመለከትበት ሰዓት ድርድሮች እየተደረጉ እኔ በጣም ግራ የገባኝ ኦፍኮርስ ፕሬዚዳንት ዶናልድ ትራምፕ የዓለም አቀፉ ወይም ደግሞ የመንግስታቱ ድርጅት መርህን ብዙም አይገዛቸውም አይፈልጉትምም። ከእሱ አንጻርም ሊሆን ይችላል ግን ድርድር እየተደረገ ሁለቱ አገራት ኢራንና አሜሪካ ተደራድረው ሶስት ዙር አድርገዋል እና በዚህ ድርድር ውስጥ ባለው ሁኔታ
ምንም አይነት ጥቃት አይሰነዘርም የሚል ተስፋ ነበረ። ግን ትራምፕ ማታ ደግሞ ሲነጫነጩ ነበረ። እኔ ደስተኛ አይደለሁም እንደዚህ ሲሉ ደስተኛ ያልሆኑት እርስዎ እንዳሉት ያን ሁሉ ገንዘብ አውጥተው ቀላል ኃይል አይደለም የተንቀሳቀሰው። እሱን በኪሳራ መመለስ አይፈልጉም። ከዛ በፊት ቀድሞ እነዚህ ግዙፎቹ የአሜሪካ ነዳጅ የሚጭኑ እነሱ ቤንጎሪዮን ኤርፖርት አካባቢ ታይተው ነበረ፣ መረጃ እየወጣ ነበረ። ስለዚህ እንደማይቀር ያስታውቅ ነበር። ኤንቢሲም በትንታኔ መልክ አስቀምጦት ነበር እንዲህ አይነት ነገርና ግልጽ ነበረ። ይሄኛው ጥቃት አሁን ችግሩ ኢራን 2400 ኪሎ ሜትር ስላልፈለግን ነው እንጂ እኛ የትኛውም ዓለም መድረስ የሚችል ሚሳኤል ማምረት እንችል ነበር ብለዋል ሰይድ አባስ አራግቺ የውጭ ጉዳይ ሚኒስትሩ። ግን ስለማንፈልግ ሆነ ብለን 2000 ከዛም በላይ እንዳይሄድ አድርገን ሰርተናል ይላሉ። ያ ማለት እስራኤል ይደርሳል። ሁለቱ ኃይላት የሚገቡት በ12 ቀናቱ ጦርነት ምን ያህል እስራኤል ኢኮኖሚዋ እንደተፈተነ ምን ያህል ህዝቧ ጫና ውስጥ እንደነበረ ግልጽ ነው፣ ማንም የሚያውቀው ነውና የዋዛ አይደለም። እኔ መጠፋፋት የሚለው ነገር ያስፈራል። አሁን ሰዎች እንደዚህ አይነት ፖለቲካ ውስጥ ሲገቡ እኛን አርቆ እዚህ አፍሪካ ቀንድ ላይ የተቀመጠ በሰላም የሚኖር አድርጎ ያየዋል። አይደለም፣ የሁለቱ ሀገራት ጉዳይ እንደሚያውቁት ነውና ምናልባት ፕሮፌሰር ምን ሊፈጠር ይችላል? የሚፈጠረው ኦፍ ኮርስ መጥፎ ነገር ይታየኛል። እኔ አይ ማይሰልፍ እና ስለ ዱሚንግ ምናምን አስቤ ሳይሆን የሚያስፈራ ነገር አለው። ግን ጊዜ ላለመውሰድ እነዚህ ሀገራት ወዳጅ የነበሩ ኢራንና እስራኤል ወዳጅ ከነሱ በላይ ሚድል ኢስት ወዳጅ አልነበረም። እንደውም አረቡ ጠላት ነው በሚል እኮ አንድ ጥምረት ነበር። ኢትዮጵያንም አካቷት ነበር አይ ቲንክ በሻሁ ጊዜ እስከ 79 እኮ ወዳጆች ነበሩ። የኒውክሌር እውቀትም የሰጧቸው እነሱ ናቸው። ለ1967 ላይ አቶም ፎር ፒስ በሚለው መርሃቸው አማካኝነት እንደዚህ የነበሩ ሀገራት ማለት አሜሪካ ነበር የሰጠቻቸው። 4-5 ምዕራፍ አለው የግራ የሚያጋባ የወዳጅነት በጣም የወዳጅነት እንደዚህ እያለ አሁን የጦርነት ሆኗል። ደግሞ መጪው ሌላ አይነት አንደምታለውና ጊዜ ላለመውሰድ የነዚህ ሁለት ሀገራት ጉዳይ የሚያስተምረን ነገር ብዙ ነው። ሀገራት ለጥቅማቸው ይጋጫሉ፣ ይዋጋሉ፣ ከዛ ደግሞ ለጥቅማቸው ታርቀው ይሰራሉ ነውና የነዚህን ሀገራት ግንኙነት እንደው በተወሰነ መጠን ቢነግሩን። አው ግንኙነታቸው የጥቅም ጉዳይ ነበር ከጥንትም ጀምሮ። በሻሁ ዘመን የአሜሪካ ፖሊስ አስተዳዳሪ ተብሎ ነበር ሻሁ የኢራኑ መሪ የሚቆጠረው። እነዚህ ብሎ የሃይማኖት መሪዎችን በሙሉ አግሉና አያቱላህ አልኻሜኒ እኮ የተፈጠሩት የዛ ውጤት ብሶት ነው። ቁም ላይ አያቱላህ አልኻሜኒ እኮ ከዛ ተሰደው ኢራቅ ገቡ። ከኢራቅ ወደ ፈረንሳይ ሄደው ነው ከዛ ተመልሰው እሳቸው ተመልሰው ይሄ በአያቱላህ በነሱ አመለካከት በሺያዎቹ መሪ መሆን ያለበት የሃይማኖት መሪ መሆን አለበት ነው የሚሉ አገሪቷን የሚያስተዳድር እና በሻሁ ላይ ጥላሸት ቆብጠው ከዛ ቆብሎ ለኮን ወደ ግብጽ የገባው መጠለያ እንኳን አጥቶ ብዙ እንትን ደርሶበታል። አሁን ደግሞ ልጁ የአሜሪካ ቅጥላ ተገዢ ሆኖ እዛው አሜሪካ ሆኖ ጭፈራ ያደርጋል። ይሄን አያቱላህ አሊ ኻሜኒን አንሱ እንጂ እኔ ተመልሼ ሳበቃ ለእናንተ ተገዢ የሆነ ኢራን በቂር ዳታ የሚሰጥ አገልግሎት የሚሰጥ ህዝብም አለኝ እኔ ገባለሁ እኔ ተቀባይነት አለኝ ብሎ የፎከረ ነው ያለው። ይሄ ማን ነው? ልጅ የሻሁ ልጅ ነው። ሻሁ ሞተዋል። ለማንኛውም በዚህ ጉዳይ ላይ ነበር የቀጠሉት። ሻሁ ከተባረረ በኋላ አያቱላህ አልኻሜኒ ከፈረንሳይ መጥተው በጣም በሰፊው ተቀባይነት አድርጎላቸው የኢራን ህዝብ የሃይማኖት መሪውም ተራውም ሁሉም እንትኑም መለዮ ለባሹ ሳይቀር ለሳቸው ተገዥ ሆነ። ከዛ በኋላ ስርዓታቸውን ማስፋፋት ጀመሩ። ያን ጊዜ ገልፍ እንግዲህ ኢራን ይፈራ ነበር በጊዜው። የገልፍ ጂሲሲ የሚባለው እኮ ድርጅት ያን ጊዜ ነው የተመሰረተው። ምክንያቱም አያቱላህ አልኻሜኒ ዛቱ ሺዓ ባለበት አብሮ ከሱኒዎቹ ጋር መንገስ አለበት መግዛት አለበት ብለው መግለጫ ሰጡ። ያን ጊዜ ምን ተወሰነ እንግዲህ በነ ሳዑዲ መሪነት የገልፍ ጂሲሲ የስድስቱን አገር ያቀፈ ሲቋቋም አያቱላህ አልኻሜኒን አዲስ ናቸው ህዝቡና እሳቸውን መለያየት እንችላለን። ለዛ ኃይል ያለው ማን ነው? ሶዳም ሁሴን ስለሆነ እሱ ጦርነቱን እንዲከፍት ሸጠል አረብ የሚባል በዛ ነው እንግዲህ ምክንያት አድርገው እንትን ያሉት። ግን እርቅ ፈጥረው ነበር በአልጀርስ አማካይነት። ያ ሁሉ ተጥሶ ሰዳም ሁሴንም አዲስ ስርዓት ነው ሊፈራርስ ይችላል ብሎ ገምቶ ገባበት። ሁሉም ነዳጅ አምራቾች ናቸው። የገልፍ ጦርነት ያ8 ዓመቱ ያተኮረው መርከቦችን የመድፈር ሁኔታ ነዳጅ የጫኑ የሚመጡትን የሚዝላለፉትን እነሱ ላይ ነበረ ፎከስ የሚያደርገው ኢኮኖሚ ላይ የማውደም ሁኔታ ማለት ነው። በዛ ቀጥለው ሲያዩት
እየተስፋፋ አያቶላህ አልኹመይኒም በህዝብ በኩል ተቀባይነታቸው እየጨመረ መጣ እንጂ እየተዳከመ አልመጣም። ሰዳም ሁሴን እኔ ከአቅሜ በላይ ሆኗል ካሁን በኋላ አልቀጥል በማለት እሱም ምርት ይሰጥ ነበር። ሳውዲዎችና ኩዌቶች እና ሌሎች ገልፍ ሀገራቶች እሱ በጦርነት ስለገባ የሚያስፈልገውን ወጪ እነሱ ይሸፍኑ ነበር። ከዛ አንድ ሰው ሞተ። ኢዘት ኢብራሂም ዱሪ የሚባል የሰዳም ሁሴን ምክትል ጅዳ ውስጥ ማክሰኞ ቀን አስታውሳለሁ ስብሰባ ተደርጎ እዛ ስብሰባ ላይ በሉ እኔ በጦርነት ተጎድቻለሁ ወይ ድጎማችሁን ስጡኝ ቀጥሉልኝ ካልሆነ ማምረትበትም ኮታ ማርኬቱን ማተሻሙኝና በነዳጅ የተነሳ እኔ ወታደር ቆሰለብኝ ያለቀብኛል ሲል አልፈቀዱለትም። እንዳውም እዳ አለብህ አሉት። በ8 አመት ቆይታህ ስትዋጋ የነበረው እኛ እየከፈልንስ ነበር መክፈል አለብህ። በተለይ ጃፓኖች በረጅም ጊዜ ክፍያ ከኩዌቶች በቅናሽ የወሰዱ ነዳጅ የኢራቅ ነዳጅ የሚገዛ ጠፋ። ያን ጊዜ ነው ሰዳም ሁሴን ብሶት ላይ የወደቀው። አይ ቢካላችሁ ማለት አርብ ቀን ኩዌትን ወረረ። ሰማን መነሻው የኩዌት ዘመቻ ይሄ ነበር። እንግዲህ የነዳጅ ሽያጭና ምርት ምክንያቱም በሽያጭም በምርትም ሊስማሙ አልቻሉም። ሰማን ይሄ ነው እንግዲህ እዛ አካባቢ ውጥንቅጥ የነበረው ውጤቱ ማለት እንችላለን። ከዛ አሁን ዛሬ በአሁኑ ጊዜ ህርሞዝ የሚባለው ዋና ወደብ ሆርሙዝ ሰርጥ ያ ኬላ እጅግ በጣም ወሳኝ ኬላ ነው። በኢራኖች ሚሳኤል ቁጥጥር ስር ነው ያለው። የሚገርም 12% የዓለም ንግድ በዛ በኩል ነው የሚተላለፈው በሆርሙዝ በኩል። 15% የዓለም የሚያስፈልገውን ነዳጅ ከዛ አካባቢ ነው መርከቦች ነው የሚሄዱት። ይሄ ዝግጅት የአሜሪካ ወደዛ አካባቢ ሰራዊት መላክ ከመምጣቱ በፊት በእያንዳንዱ መርከብ 50,000 ነበረ ማጓጓዣ የሚያስከፍለው። አሁን ወደ 170,000 ደርሷል አንድ መርከብ በዛ ኬላ ለማለፍ የሚያስከፍለው። ኢንሹራንሱ ወደ 200,000 ደርሷል አንድ መርከብ በዛ አካባቢ ለማለፍ እና 17% የዓለም ፍላጎት የነዳጅና የጋዝ ፍላጎት ከዛ አካባቢ የሚመጣ ነው። ባለፈው በየአመቱ 2 ትሪሊዮን 500 ሚሊዮን ነበረ ገቢ የሚያገኙት። ከዛ ወደ 3 ትሪሊዮን ደርሶ ነበረ። ለዚህ ብሎ እንግዲህ ያ ኬላ መዘጋት ማለት በጦርነት ተካሄደበት ሲባል እዛ አካባቢ ላይ ለዓለም የሚያስከትለው መዘዝ ቀላል አይደለም በንግዱና በነዳጅ ደረጃ ማለት ነው። ለዚህ ብሎ አማራጭን ለመጠቀም አሁን በቀይ ባህር በኩል ምን ማድረግ አለብን የሚል አጀንዳ ተነስቶ እየተዋዩበት ነው። በቀይ ባህር በኩል ግን እዛ አካባቢ ላይ ደግሞ ግብጽ አምባገነን ሆና ቀይ ባህርን በተመለከተ እኔ ብቻ ላይ መቆጣጠር ያለብኝ የሚል አቋም የያዘች አገር እሷን ታገኛለህ። ይሄም አንዱ ክፍተት ያለበት ወቅታዊ ጉዳይ ነውና ስለዚህ አካባቢ እጅግ የተረጋጋ ሁኔታ አለው ማለት ይከብዳል። ይሄ ጦርነት ከገቡበት ደግሞ ስንት ቀን ይወስዳል፣ ምን ያህል እልቂት ያመጣል፣ ምን ለውጥ ሊያመጣ ይችላል የሚለው መጨረሻውን የሺያና ምክንያቱም ደብሉናኖችም ሁሲዎችም ኢራቅ ውስጥ ያሉ ሺያዎችም ዝም ብለው አይመለከቱ። የሁሉ ቅድም የጠቀስኩልህ ሚሊሻ ብዛት ዝም ብሎ የታጠቀ የተዘጋጀ ነው። ሁሉም አጥፍቶ ጠፊ ነው በብዛት ያላቸው አመለካከት። እነሱ ጋር አይዲዮሎጂያቸው ደግሞ ከባድ ነው በጣም አጥፍቶ መጥፋት ጠፊ የሚለው ነገር ያምኑበታል። ምክንያቱም ታንክ እንኳን እየመጣ ዘለው ገብተው አንቀሳቃሹን ገለው ወደ ገነት እንገባለን የሚል አመለካከት ያዙ ናቸው። ይሄ ትልቅ አደጋ አይዲዮሎጂ ነው። ትልቅ አደጋ ያለው እኖራለሁ ብሎ ለሚታገል ነው እንጂ እሞታለሁ ብሎ ለሚታገል ደግሞ በሩ አደጋ ነው የሚሆነው። ስለዚህ ይሄ ውጥንቅጡ የወጣ የአካባቢ ቀውስን የሚፈጥር አለመረጋጋትን የሚፈጥር ክስተት ይመጣል። እኔ ገልፍ መሪዎች ከሞላ ጎደል ተማምነው ያላቸውን ገቢ የሚያጡበት የሚዳከሙበት ሁኔታ ሊከሰት ይችላል። ለሌላውስ ጎረቤት ሀገር እንደኛ ላሉት ምን እጣ ፈንታ ሊኖረን ይችላል። ኢንዳይሬክት በኢኮኖሚ ደረጃ ሊነካል ይችላል እና ስለዚህ ይሄ መታሰብ ያለበት ጉዳይ ነው። በጣም ፕሮፌሰር አንዳንድ መረጃዎችን እንዱ እየተመለከትኩኝ ነበርና ፕሬዚዳንት ዶናልድ ትራምፕ
የሜጀር የሆነውን ኮምባት ወይም ደግሞ ኦፕሬሽኑን ጀምረናል ነው ያሉት እስራኤል ጥቃቱን መሰንዘሯን ተከትሎና ይሄ ኢራንም እንግዲህ ዝግጅቷን አጠናቃለች የሚለው ጉዳይ ደግሞ መረጃዎች ይወጡ ይገኛል። ሳይበር አታክም አት ዘ ሴም ታይም እየተፈጸመባት ነው የሚገኘው ኢራን ላይና ይሄኛው ጉዳይ በሙሉ አሁን አስቸጋሪ የሚያደርገው እርስዎ በጣም ቁጥር ሲጣሩ የነበሩት የኔ ያህል ወታደር እዛ አካባቢ ተንቀሳቀሰ ሲባል ይሄ ሁሉ ለጥቃት የሚሰነዝርን ብቻ ሳይሆን ጥቃትም የሚያርፍበት ነው። ኢራን ከዚህ ቀደምም እርስዎ እንዳሉት አስጠንቅቃ ነበረ። በመካከለኛው ምስራቅ ያለ የአሜሪካ ቤዝ ሁሉ ይመታል፣ መርከቦቹ ይመታሉ፣ የእስራኤል ሁሉም ቦታዎች ኢላማዎች ውስጥ ገብተዋል የሚል ሀሳብ አላት። ኦፍ ኮርስ የሳይታለም የተፈታ ነው። እንደዚህ አይነት ነገሮች አሉ። ስለዚህ ጥቃቱ የሚሰነዘረው ወደዛ ነው። ፕሬዚዳንት ዶናልድ ትራምፕ ደግሞ ሁለቱም ናቸው። እንግዲህ መጀመሪያ የወጣው መረጃ እስራኤል በኢራን ላይ ጥቃት ሰነዘረች ነበረ። አሜሪካ አለችበት። ኦፍ ኮርስ ራሳቸው ትራምፕም አረጋግጠዋል። ዳይን ሜጀር የሚባለውን ዘመቻ ጀምረናል ነው ያሉት። ሶ መጨረሻው ምንድነው የሚለው የሚያሰገው ይሄ ነው። ኢራን ያለ የሌለ እስከ 3500 በጣም ከባድ ሰጂን ምናምን የሚባሉት አደገኛ ሚሳይሎች አሉ። እሱንም እንግዲህ ቆማ አትሞትም አይደለ? እርስዎ ባለፈው እንደ የሆነ ቃልም ሲጠቀሙ ነበረ። መጥቶ አርዶ እስኪገሉት ቆመም ጠብቅ ከሆነ እንግዲህ ምናምን ብሎ እያሉ ነበር። የሆነ ሀሳብ ሲነግሩ ነበርና አሁንም ኢራን ይሄን ሁሉ ወደ የትኛውም አቅጣጫ ልታዘንበው ትችላለችና እዛ አካባቢ ያሉ ገልፍ ሀገራትም ኦፍ ኮርስ የአየር ክልላቸውን ጥሰው አሳልፈው እንደሰጡ ይታወቃልና ይሄኛው አስቸጋሪ ሆኗል። የትራምፕ አስተያየትም ከዚህ አንጻር ፕሮፌሰር እኔ ስጋት በጣም ይጋርጣል። ከዚህ ከዓለም ንግዱም ፖለቲካም አንጻር ሀሳብ ቢያነሱ። አው ትራምፕ ነጋዴ ናቸው። በግልጽ ከመጣ ሁልጊዜ ቢዝነስ ጥቅም ያለውን ጉዳይ ነው የሚፈልጉት። የፖለቲካ ሰው አይደሉም። በአቋማቸው እያየ ነው። በየደቂቃው ይቀየራሉ፣ ይገለባበጣሉ። አሁን ሰሞኑን እንኳን እንግዲህ በ7 ሰዓት ውስጥ ስንት ትሪሊዮን ዶላር ነው የከሰረው ነጋዴው አካባቢ። ይሄ የዋጡት የቀረጥ አዋጅ በከፍተኛው ፍርድ ቤት ውድቅ አድርጎባቸዋል። አሜሪካ ውስጥ በኮንግሬስ ውስጥ ያላቸው ደጋፊ ኃይል እየመነመነ ነው የመጣው። ስለዚህ ትራምፕ ካላቸው 4 ዓመት ወደ 2 ዓመቱን እንኳን ሊቀጥሉ ይችላሉ፣ ላይቀጥሉ ይችላሉ። ምን ሊከሰት ይችላል በሳቸው ላይ አይታወቅም። ይሄም ገና በእንትን ያለ ነው። ለምሳሌ የገልፍ ጉዟቸውን ሲያደርጉ አንድ ተአምር ነገር ነው። 3 አውሮፕላን ነበረ አብሮ የተንቀሳቀሰው ማለት 6800 ኪሎ ሜትር ከአሜሪካ እስከ ገልፍ ድረስ በሮ የመጣው እሳቸውን ያዘው አውሮፕላን ያው እሳቸው መጓጓዣና ሚኒስትሮቻቸው ናቸው። ሌላ 2 አውሮፕላን ነጋዴዎችን ይዞ የመጣ ነው። ከአሜሪካ ከመነሳቸው በፊት 50% ቅናሽ አግኝተው ነበር የድምፅ ድጋፍ ከህዝባቸው። እዛ መጡና ገልፎችን እስከ 6-12 ትሪሊዮን ዶላር ቃል ሲያስገቡ ከዛ በኋላ ወደ 70% ከፍታ አሳየ። ማለት የአሜሪካንን የኢኮኖሚ ጥቅም ላስከብር ነው እንጂ ሄድኩት እንዲገብሩ እያንዳንዱ ሀገር ተፈርዶበታል፣ ምን መክፈል እንዳለበት፣ ምን መስጠት እንዳለበት። አንዱ በጣም አስደናቂ ሁኔታ ሳኡዲ ውስጥ ሲገቡ እሳቸውን ለመቀበል የተደረገው ዝግጅት በቢሊየን የሚቆጠር ዶላር ነው የፈሰሰው። ሰማ ክብር እንግዳ ተብለው ከዛ በኋላ ልክ አውሮፕላናቸው ሲመጡ የቁርአን አንቀጽ ነበረ ያነበቡትን ልብን ለመሳብ ህዝብ ማለት ነው። وهذا البلد الامين ይሄ ለታመነ ክልል አገር ብለው ነው ያሞገሱት። በቁርአን ያለውን አንቀጽ አንብበው መጥተው ወደዛ ልባቸውን ሳቡ። ከዛ በኋላ የሚልስቡትን ሳቡ፣ የሚጎትቱበት። ፕሬዝዳንት ትራምፕ በቃኝ አይሉም። ዛሬ ማምጡ ነው፣ ነገ ማምጡ ነው። አሁን በዚህ ባልደረጉት ጉዞ 4 ትሪሊዮን ዶላር ጠይቀዋል ገልፎችን። 4 ትሪሊዮን ዶላር ይሄ ከሆነ አምጡ ኢራን አጠፋላቸዋለሁ ነበር ያሉት። ከዛ ካልሆነ ደግሞ ይሄ ያጓጓዙት ሰራዊት በቀን 300 ሚሊዮን ዶላር ወጪ እያደረኩ ስለሆነ ወጪውንም ትሸከማላችሁ ብለው ዝተውባቸዋል። ሁሉም የምትንቀሳቀሱበት የግል አውሮፕላን ሳይቀር በእኔ ቁጥጥር ስር ነው ያለው ያሉ ነው ይዛቱባቸው። ሰውየው ቢዝነስማን ናቸው፣ ግን ይሄ እስከ ድረስ ዘለቄታ ይሰጣቸዋል። አው የእስራኤል ደጋፊ ኃይል ወይም እንትን የሚለው አሜሪካ ውስጥ አንዱ ለዚህ ሁሉ ዝግጅት እንዲያደርጉ አማካሪዎቻቸውም የይሁዲ እምነት ተከታዮች ናቸው። ይሁዲ ለእስራኤል ድጋፍ የሚሰጡ ናቸው። ሁሉም የታወቀ ነው። ያ ግን እስራኤልን ለማዳን ነው፣ ለመጨረሻ ጊዜ ለማጥፋት ነው። ምን እንደሚከተት አይታወቅም። የ12ቱ ጦርነት ኢራን ጋር የተደረገው ከእስራኤል ጋር
እስራኤል ያልተጠበቀችው ውጤት ነው ያገኘችው። በኢኮኖሚም ከስራለች፣ በፖለቲካም ከስራለች፣ በምንም ከስራለች። ግን እዛ ካቢኔው ውስጥ ያሉት የቀኝ አክራሪ ክንፎች እስራኤል ውስጥ እነሱ ናቸው ይሄን ነገር እየቆሰቆሱና እያዳበሩ ግዴታ ትራምፕ ወደዚህ ጦርነት እንዲገቡ ይገፋፏቸዋል። ሳይገቡም አይቀሩም። ምክንያቱም ጄኔቫ ውስጥ የነበረው ስብሰባ ትላንት በጥሩ ውጤት አልመጣም። ባልተጠበቀ ሁኔታ ኢራንም አቋሟን እሸጣለሁ ማለት አትችልም። እስከ መጨረሻው ልትታገል ትችላለች። እና ያለው ዝግጅት ሁሉም እስኪ መድረኩ ክፍት ነው፣ ሜዳው ክፍት ነው፣ ፊልሚያው ይጀምራል። ማን ይጎዳል፣ ማን ላይ ይደርሳል አደጋው? ኢራን አሁን የሚሰጋው ምንድነው? እያንዳንዱ አገር የገልፍ ሀገራቶች ለአሜሪካ ሰራዊት መተላለፊያ ያደረገ ሊመታ ይችላል። የአሜሪካንን ሰራዊት የማጥፋት ብቻ አይደለም። እነዚህ ገልፍ ሀገራቶች ትንሽ ሀገሮች እዛው በኢራን ጎን ያሉ እያንዳንዳቸው አንዳንድ ሚሳኤል በቂያቸው ለመጥፋት ሰማን እና ስለዚህ ነገሩ በጣም ከባድ ነው። ወደት ይሄዳል እናየዋለን። ተጀመረ አይተኛ አይቀዘቅዝም። በሽምግልና የሚፈታ ጉዳይ አክትሟል ማለት ነው። ስለዚህ የኃይል ጉዳይ ነው አሁን ለመጠቀም የሚጥሩት። ከጠቀማቸው እንግዲህ ለሌላው የሚያስከትሉት መዘዝ ከፍተኛ ሊሆን ይችላል። የጦር መሳሪያ ምርምር የሚለካበት የሚታይበት መድረክ ነው የሚሆነው። ስቲል ኢራኖች ዝግጅታቸው አንደርግራውንድ ነው ሁሉ ነገር። በዚህ አይነት እንግዲህ የኒውክሌር ጉዳይ አይደለም። አሁን የሚሳኤሎች ያመረቷቸው ዝም ብሎ ይመለከታሉ፣ ዝም ብሎ ይተኛሉ፣ አይጠበቅም። እኔ ኢራን ዘብ ሰራዊት አቤታዊ ዘብ ያየው እንደሆነ ቆርጦ የተነሳ ህዝብ ነው። ኢራኖች ደግሞ በታሪካቸው የታወቁ ናቸው። እኔ ዝም ብሎ ይመለከታሉ፣ ይቀበላሉ የሚለውን ጥቃት ለኔ አይዋጥልኝም። ስለዚህ ፊልሚያው ከባድ ሊሆን ይችላል፣ ውጤቱ አደጋ ሊሆን ይችላል። እስራኤልም ብዙም ተጠቃሚ ትሆናለች የሚል ግምት የለኝም። ከዛ አካባቢ ከሞላ ጎደል ሚሳኤሎች ወረወራሉ። እሷም የኒውክሌር ካምፕ አላት ነው የሚባለው። ያንን ኢራኖች መረጃ አለን፣ የመጀመሪያ እርምጃ የምናደርገው እሱ እናጠፋለን ማለት ነው። እዛ አካባቢ ተተኮሰና ከደረሰ ደግሞ ምን ሊያስከትል ይችላል? በአካባቢው ትልቅ አደጋ ነው የሚሆነው ውጤቱ። በጣም ይሄ አሁን ዘመናዊ ጦርነት እንግዲህ እንደሚያውቁት ኤር ቱ ኤር እየሆነ መጥቷል። አየር ለአየር ነውና አንድ እግረኛ ጦር ገብቶ ምናምን የሚባልበት ጊዜ ላይ ስላልሆነን ከዚህ በፊትም የሰኔው ጦርነት ላይ የቅርብ ጊዜ ታሪክ ስለሆነ ሰዎችን በደንብ አንደርስታንድ ስለሚያደርጉት አይተናል ምን አይነት ፈተና እንደነበረ። የእስራኤል የአየር መከላከያ ስርዓቶች እና አይረን ዶም አሮ 2-3 የሚባሉት እና ዴቭስሊንግ በጣም ተቸግረው ህዝባቸውን ለመከላከል ተቸግረው ተመልክተን ነበር እና እንደውም ታይቶ የማይታወቅ ሚሳኤሎች እንደነዚህ ፋታ 1 እና 2 የሚባሉትን ኢራን ተጠቅማ ጥቃት ስትሰነዝር ነበረ። አሁንም እነዚህ አይነት ሁኔታዎች አስቸጋሪ፣ ምክንያቱም እነሱ ማመጣጣቸው ፕሮፌሰር ለአንድና ለአንድ ጉዳይ ነው። የኒውክሌርን ጉዳይ እኮ ምንድነው ያሉት አባስ አራግቺ ወይም ፕሬዚዳንቱ ናቸው አክቹአሊ ማሱድ ፔዜሽኪያን እኛ ኒውክሌር በ2000 መጀመሪያዎቹ አካባቢ ላይ አያቶላ አሊ ሀምኒ እኛ ኒውክሌር አንፈልግም ብለዋል። ምክንያቱም ይሄ ማስ ዲስትራክሽን የሆነ ሰዎችን የሰው ልጅ ፍጥሩን የሚያጠፋ የጦር መሳሪያ በወጋችንም በባህላችንም እንደው እምነት ማለት እንትን ብሎ ነው በእምነታችንም አይፈቅድምና አያቶላ አሊ ሀምኒ ነግረውናል። ስለዚህ ኢራን ሊኖራት አይችልም ማለት ነው ሀሳባችሁ ሌላ ካልሆነ በስተቀር ብለው ነበር። ዴን ትራምፕ ምንድነው ያመጡት ሀሳብ? ሚሳኤልም ተጨማሪ ሆኖ መጣ። ሚሳኤል ላይም ብቻ አልቆም። ቀደም ያነሳዋቸው እርሶ እንደ ካታይብ ሄዝቦላ ሁቲ የመሳሰሉት ኃይሎችን ኢራን መደገፍ ማቆም አለብሽ፣ አንድ ሉዓላዊ ሀገር ማድረግ የሚችለውን ነገር እንዳታረጉ የሚል ሀሳብ መጣ። ዴን እንደዚህ አይነት ነገሮች አኪዳቸውና መጨረሻቸው እርሶ እንዳሉት ነው። ቀላል አይደለም። አንዱ ቀድሞ ስለተኮሰ ወይም ደግሞ አንዱ ላይ ጥቃት ስለተሰነዘረ አይደለም፣ አስፈሪ ነውና ለእስራኤልም አደገኛው ጊዜ ነው ሊመጣባት የሚችለው። ምክንያቱም በ12 ቀናት ጦርነት ታይቷል። አንደኛ አሁን የመጡበት መንገድ አንድና አንድ አያቶላ አሊ ሀምኒ ህልውናቸው ላይም ጭምር ነው። አገዛዙ አይፈለግምና እሱን ማስወጣት ነውና አያቶላ አሊ ሀምኒ የመጨረሻው እንግዲህ እሳቸው ናቸው አይደል ሁለንተናዊ መሪ ስለሆኑ ለአርጂሲ የሆነ ነገር እስከሚሉ ነው የሚጠበቀው። ዳይን ከባድ ነገር ይታያልና እንደው እስራኤልስ እንደው አሸናፊነትን መንፈሱን ብቻ ይዛ ነው ይሄን ነገር ጥቃት የሰነዘረችው እንደው ብለው ያስባሉ? እስራኤል በውስጥ ያላት የኢኮኖሚ መዳከም ታውቃለህ። በስደት መጥቶ የሰፈረው እስራኤል ውስጥ አሁን 80% ወጥቷል። ምክንያቱም ማቆርን አገሪቷ ለጦርነት የተጋለጠች ሆነች በተደጋጋሚ። ስለዚህ ከአሜሪካም የመጣው ከረሻም የመጣው መልሰው ወደ መጡበት ጣቢያ እየሄዱ ነው ያሉት። ይሄ
በህዝብ ሰፈራ እስራኤል ህዝብ የመነመነ እየተዳከመ ያለው ነው። ቢንያሚን ኔታንያሁ በቃ ድርቅ ያለ አቋም ነው ያዙት። በቀኝ አክራሪ ክንፎችን በጎናቸው አሉ እና ስለዚህ የነኛን የሚያምኑበት ነገር አለ። እስራኤል የበላይ መሆን አለባት የሚል አመለካከት ድሮውንም በፈጣሪ ቃል ተገብቶልናልና እሱን ተግባራዊ ማድረግ አለብን እያሉ ቴተል እያነበቡ ነው እኮ ጦርነታቸው ላይ የሚገቡት እና ስለዚህ ምን ያህል ዋስትና ይኖራቸዋል? በኢኮኖሚ እጅግ በጣም ተዳክመዋል። ለምሳሌ ወደ እስራኤል ያሉት የውጭ ዜጎች በሙሉ በአስቸኳይ እንዲወጡ ተብሎ ተወስኗል። የአሜሪካ አምባሳደር አንዱ እንደው በጣም የሚያሳዝንህ ምንድነው እስራኤል እንደገና ከጋዛ አልፋ ምዕራብ ዳርቻን በሙሉ መቆጣጠር አለባት፣ መካከለኛው ምስራቅ በሙሉ የእስራኤል መናኸሪያ መሆን አለ የአይሁዶች ሰፈር መሆን አለበት ብሎ ነው መግለጫ የሰጠው ከሳምንት በፊት። ይሄም አንዱ ኩርፊያ አሜሪካና እስራኤል ኦልሞስት ያልዲበር ሁለት ፌስም ቢሆኑ ለምሳሌ የፈለስቲን ጉዳይ በተባበሩት መንግስታት ሲቀርብ እኮ 110 ቪቶ እኮ ነው የተጠቀመችው አሜሪካ ያንን ለማክሸፍ አንድ ውሳኔና ውጤት እንዳያገኝ እና አሜሪካ ተገለጭ ወደ ስንት ትሪሊዮን ዶላር እኮ ነው ለእስራኤል የምትገበረው። የአሜሪካ ህዝብ የሚያዋጣውን የሚገበረውን በሙሉ ለእስራኤል ነው እኮ የሚፈሰው። ስለዚህ ያ ምን ያህል ውጤት ይኖረዋል? አንድ ግምት ነበረ ሰሞኑን በሰፊው የተንሸራሸረ የቬንዙዌላው መሪ ጠልፈው ስለወሰዱ አሜሪካኖች አሁንም ያንን ታሪክ በኢራን ላይ እንደግማለን፣ አሊ ካሜኒን ካለበት አውጥተን ወስደን ስናበቃ ወደ አሜሪካ እናቀርበዋለን እስከ ማለት ደርሰው ነበረ። ግን አሊ ካሜኒ ቬንዙዌላ ነው ወይ ኢራን ነው? ኢራን እንደው በቀላሉ ጥናታቸው አንዳንድ ጊዜ ቴክኖሎጂ ተብሎ የሚመጣው አጠቃቀም ላይ እዛ ላይ ብዙ ማርቆ ይሄ ግምት የለም፣ መዳፈር ይመጣል እና ያንን ኢራንን በትክክል ታሪኳን ማንነቷን ያልተገነዘቡ ይመስለኛልና እንዳልኩ 4500 ማዕቀብ እንኳን ተደርጎባት እዚህ ደረጃ ሚሳኤል ታመርታለች ተብሎ የጠበቀ አልነበረም። በአጋጣሚ በነዳጅ ላይ ነበር ትልቅ ማዕቀብ ያረጉባት በኢራን ላይ አሜሪካኖች፣ ግን ይበልጥ ተጠቃሚ ነበረች እሷ። ቻይናዎች በርካሽ ዋጋ እየወሰዱ የተቀበሉ የኢራንን ኢኮኖሚ አዳብረዋል ማለት እንችላለን። የመሳሪያውን ልምምዱ ራሱ ከማን የመጡት ነው? የዓለም አቀፍ ኒውክሌር ተቆጣጣሪ እኮ ምንም ሊያደርግ አልቻለም። ምንም መረጃ እኮ ማግኘት እንኳን አልቻለም። ኢራኖች ቀላሎች አይደሉምና ከዚህ አንፃር ነው እኛ የምንጠብቀው ብናየው አሁን በዚህች ባጭር ቀናት ባጭር ሰዓት ላይ በአንድ ሰዓት በአንድ ቀን አሜሪካ ያላትን ኃይል በሙሉ የቀረ የለም ልካለች ወደዛ አካባቢ። ያ ሁሉ ተነስቶ እውነት ሊያጠፋ ይችላል ኢራንን። ከጠፋች ማን ነው በስተጀርባ የሚኖረው ከኢራን ጀርባ የሚለው ነገር አጠያቂ ጉዳይ ነው። ጦርነቱ ምን ያህል ጊዜ ይወስዳል፣ ምን ያስከትላል የሚለው ነገር እጅግ በጣም አደገኛ ስለሆነ እንደው ይሰውረን ብለን ረዶ አማራጭ ጦርነት ማድረግ ያስፈልጋል ማለት ነው በዚህ ጉዳይ ላይ። አዎ በጣም ሰዎች ክሪቲካሊ እንደዚህ አይነት ነገሮችን ማየት አለብን። ምክንያቱም ይሄ እዛ አረቀን እንደዚህ የኢራንና እስራኤል ጉዳይ የአሜሪካና እስራኤል ጉዳይ አይደለም። እንደኛ እኛ በቀይ ባህር ፖለቲካ ላይ ትልቅ እንትን ያለን ነን። በዛ ላይ አረቡም ኦፍ ኮርስ አንዳንድ ነገሮች አሁን ኢራን እርሱ እንዳሉት ከዚህ ቀደምም ከ81 እስከ 88 ተሞክራለች። ምንም የሆነችው ነገር የለም። ባለፈው በ12 ቀናቱ ጦርነት አይተናታል። ፋርስ እንግዲህ ፋርስ ነው አፍተር ኦል እንደሚታወቀው። እንደዚህ አይነት ጥንካሬ ብርታት ያላቸው ናቸውና ይሄ እንደዚህ ሲባል ግን እስራኤልን አንደርማይን ወይም ደግሞ የእስራኤል አቅም እንትን ያለን አይደለም። ሁለቱም ያላቸው ኳሊቲ ይታወቃል። ሁለቱም ያላቸው ጥንካሬ ግን እንዳሉት የቬንዙዌላ ጉዳይ አይደለም። እንዳሉት ኢራቅ ውስጥ እንደ መግባት አይደለም። ኢራን ናት። እንደዛ ቢሆንማ ላለፉት 47 አመታት እኮ ሙሉ አሜሪካ ስትሰራ የነበረው የኢራንን ፖለቲካ የመካከለኛው ምስራቅ ፖለቲካዋ እኮ እስራኤልን በበጎ ፍሬሚንግ የውጭ ፖሊሲዋ ደግሞ ኢራንን መካከለኛው ምስራቅ ላይ በጠላት ነው። ኦፍ ኮርስ እነሱም ታላቋና ታናሿ ሰይጣን እየተባባሉ ይጠራራሉ። የአሸባሪ ሀገር እንደዚህ አይነት አላቸው። እኔ በጣም የሚያስፈራው ነገር እርሱ እንዳሉት ብቻዋን አይደለም የምትቆመው ኢራን። ህዝቧም ባለፈው እንግዲህ ባነሳው ጥያቄ አማካኝነት በኑሮ ውድነቱ በመናም አማካኝነት ሆ ብሎ ወጣ። ዴን የሆኑ ነገሮች ከአሜሪካ በኩል ሲመጣ አይ ከአያቶላ አሊ ሐመኒ እንኳን አትበልጡም አይነት ነገር ነው። እሱም ድጋፍ ይኖራቸዋል። ሲቀጥል ደግሞ ቻይናና ሩሲያ በመንግስታቱ ድርጅት የጸጥታው ምክር ቤትም በቬቶም በምንም ፓወራቸው ያገዟት ይገኛሉ።
በጣም የሚያስፈራው ነገር የጦር መሳሪያ ልምምዶች ይደረጋሉ። በሆርሙዝ ሰርጥ አካባቢ ላይ አሜሪካ ኢራንን እመታለው ባለችበት አጋጣሚ ሩሲያና ሶስቱም አድርገው ነበረ እና ይሄኛው ምንድነው የጦር መሳሪያ ትተው ይሄዳሉ። ቴክኒካሊ ትተው መሄድ ነው። ትተው ሲሄድ ደግሞ ኢራን የኒውክሌር ጦር መሳሪያ መታጠቅ የሚያስችላት መሰረተ ልማቷ የተሟላ ከፈለገች በሴንትሪፊውጅ አማካኝነት ወይ በምናምን በ8 ቀን ውስጥ ኒውክሌር መታጠቅ የምትችል ለዛውም ከ8 እስከ 10 የሚሆኑ አለ። ይሄ አቅም አለ። ሶ ምንድነው የሚሆነው? አትሊስት የኒውክሌር አረጫፎችን በተወሰነ መጠን ኮንትሪቢዩት ቢያረጉ ኔጌቲቭ ነው አክቹሊ ቢያረጉ ራሽያ ፑቲን አያረጉም ማለት ከባድ ነው። በዚህ አጋጣሚ እሱ ስላለ የኒውክሌር አረጫፍ የመጠቀም ጉዳዮችም ታሳቢ ሆነዋል ፕሮፌሰር። እና ደግሞ አንድ ጥናት አለ ይሄ 60% ዩራኒየም ደረሰ ማለት በአሁኑ ቴርሞኒውክሌር አይነት ስሜት ስላለው አሜሪካ በናጋሳኪና ሂሮሺማ የተጠቀመችውን ያህል እንኳን ማውደም ይቻላል ነው። እና ይሄ ቀላል ነው እንዴ ነው? ሶ አጸፈው ከባድ አይሆንም? የራሽያና የቻይና አቋማቸው ምን ሊሆን ይቀጥላል? ምን ሊሆን ይችላል? ከዚህ በፊት በነበረው በመግለጫ ሊቀጥሉ ይችላሉ? ምንድነው ወዳጅነታቸውስ የሚልም ሀሳብ ይነሳልና ምን ይላሉ? ዝም ብሎ አይመለከቱም። ምክንያቱም ኢንዳይሬክት ፍጥጫ ነው ያሉት። አሜሪካና ራሽያና ቻይና ፍጥጫ ላይ ነው ያሉት። ቀጥታ እነሱ ሁለቱ ከመፋለም ሌላ በውክልና የሚዋግላቸው ይፈልጋሉ። ስለዚህ ኢራን ውስጥ የገባው መሳሪያ አሁን እንኳን በዚህ ባለፈው ሳምንት በስታቲክስ ደረጃ ሲታይ በመቶ የሚቆጠሩ አይነቶች የሚሳይል አይነቶች ገብተዋል። ኢራን ዝም ብላ አይደለም የተመለከተችው ይሄንን ዝግጅት የአሜሪካንን ዝግጅት። ቻይናም አይዞሽ በርቺ እኛ መጎንች ነን እያሏት ነው። ኢራንም ሰሜን ኮሪያ ሳይቀር እንኳን እሳተፋለሁ እስከ ማለት ሰንዝሯል መሪያቸው። ስለዚህ ይሄ አሜሪካንን የመጋፈጥ ሁኔታ የምታሉት የኢራን ብቻ አይሆንም ማለት ነው። ራሻም ትኖርበታለች። ምክንያቱም ራሻ በዛ በኩል አውሮፓውያን ጋር ሌላም ጋር ያላትን ግንኙነት በዚህ በእንትና በኩል የነበረውን ጦርነት የማክተም ሁኔታ ተዳክሟል። ራሻ ከዛም ያገኘችው እሷ አውሮፓውያን እንዳይውጧት ጥረት እያደረገች ነው። ስለዚህ አውሮፓና አሜሪካ ደግሞ ጥሩ አይደለም አሁን ያላቸው ግንኙነት። እንደ ድሮ አንድነት የላቸውም። እውነቱ ተመጣህ በኢኮኖሚ ደረጃ ራሱ አውሮፓ ራሷን እንቸን አቅጣጫ ቀይሳ ሄዳለች። ከትራምፕ ጋር ያላቸው ግንኙነት ተዳክሟል። ለድሮ አይደለም። አሜሪካና አውሮፓ ይላዩ የሚባሉበት ጊዜ አክትሟል በአሁኑ ጊዜ። ስለዚህ አሜሪካ የራሷን የቻለ በትራምፕ መሪነት ሁሉ ነገር እቆጣጠራለሁ በእኔ ስር ሆኖ የሚል አቋም ነበራት። ያ ነገር አውሮፓውያንም ሳይቀር አስኮርፋል። ስለዚህ አውሮፓውያንን ድጋፍ ማያገኙም አሜሪካ። ይሄ ባለበት ሁኔታ ላይ እርግጠኛ ነኝ ፊልሚያው ይጠናከራል። ዋናው አንድ ሚሳኤል መተኮስ፣ አንድ መሳሪያ፣ አንድ አውሮፕላን መጥቶ በኢራን ላይ ማርከፍ ከማለት ወይም ከጦርነት ማካሄድ ኢራን አለቀላት የሚል ነገር አይደለም። ኢራን ገና ጀመረች እንጂ በውስጥ ያለው ሚስጥር የመሳሪያው ምሽግ ምን እንደሆነ አይታወቅም። አንደርግራውንድ ነው ሁሉ ነገር፣ አንደርግራውንድ ነው ተቀብሮ ያለው፣ ከዛ ነው የሚነሳው። ስለዚህ ከዛ ተነስቶ ማንን ያጠቃል፣ በማን ላይ ይሄዳል፣ ማን ላይ ይረማመዳል የሚለው ነገር እሱ አጠያቂ ነው። ሚሳኤሎችም ደግሞ ይሄ አሜሪካ መርከቦችን እስከ 5000 ወይም 50000 የሚሆነ የተለያዩ ሰራዊቶች ከየአካባቢው ተለቅመው እዛ ገብተዋል ሁሉም። ስለዚህ አሜሪካንም ለአደጋ ትጋለጥ ይሆን ይሄ አይታወቅም። በትንተና ደረጃ ስታየው ግን ነገሩ እጅግ በጣም አስፈሪ ነው፣ አሳሳቢ ነው፣ አስደንጋጭ ነው። የምንም ኃይል ይምጣ ማንም ኃይል ይምጣ ኢራን እንዳልኩ ፈለስጢን አይደለችም፣ ኢራን ኢራቅ አይደለችም፣ ኢራን ናት። ስለዚህ በመታገኘው ፊልሚያና በመትጋፈጠው ምንም እርቂት እንኳን ቢያስከትልባት ድል አድርጋ ለመውጣት ጥረት ታደርጋለች። ከዛ በኋላ ነው የሽምግልናው አቅጣጫ ሊመጣ ይችላል። ነገሩ የተባበሩት መንግስታት ያረጀ ያፈጀ የሞተ አንበሳ ስለሆነ ምንም የሚያመጣው ለውጥ የለም። የተባበሩት መንግስታት ያወግዛል እንትን ይላል እንጂ የሚያደርገው እርምጃ ምን አቆሙ አትዋጉ የሚለው በተደጋጋሚ ወጥቷል። ያን ግን የሚሰማ የለም በአሁኑ ሰዓት። አሁን ዋናው ኦፕሬሽኑ ተጀመረ። እንግዲህ መጨረሻውን እነየው ወደሚለው ደረጃ ነው የሚገቡት። ኢራን እኔ በቀላሉ የምትበገርና እጅ የምትሰጥ ሀገር ትሆናለች የሚል ግምት የለኝም። እስራኤልም ያለ የሌላትን ኃይል በአሜሪካ ተደግፋ ወይም ታክስታካ
ለመጀመር ትሞክራለች። ግን ለሷ የሚበጅ ነው የማይበጅ ነው አላቅም። ያለፈው ጦርነት ትልቅ ውድቀት ነው ያመጣባትና አሁን ደግሞ ተጨማሪ ውድቀት ምን ያህል ለእስራኤል ሕዝብ ይጠቅማል የሚለው አነጋጋሪ ነው። ልክ ነው። አሁን እኔም እንደው እንትን እያልኩ ያለሁት አሁን እኛ እንኳን ቀደም ብለን እንትን እያልን ሳለ ኢራን እንግዲህ ሚሳኤል ወደ እስራኤል ተኩሳለች። ይሄ እንግዲህ አሁን ይሄ ምንድነው ይሄን እዚህ ላይ ብቻ የሚቆማል። አሁን የእስራኤል መንግስት አርሚው ነው ይሄን ያለው፣ እስራኤል ካዝ ናቸው ይሄን ያሉት። መከላከያ ሚኒስትሩ ኢራን ተኩሳለች ሚሳኤል ወደ እስራኤል ነው ያሉት። ይሄ በተባለበት አጋጣሚ ደግሞ አት ዘ ሴም ታይም ስቴት ቲቪያቸው የኢራን በጣም እስራኤልን ለመምታት ተዘጋጅታለች የሚል ሀሳብ ደግሞ ወጣና ጥቃቱ ተጀምሯል ማለት ነው። እርስ በርስ መስተነዛዛ ይሄኛው እንግዲህ ይሄ አንዳንድ አለ በጣም ፕሮፌሰር እኔ እርሱን ስጋብዙት ሁሌ ደስ የሚለኝ ምንም መለኪያ የለውም እውነትና ሰባዊነት ነው መለኪያውትና እሱ እንትን ይለኛልና አሁን ሰዎች ይቆጥራሉ እንግዲህ በቃ እስራኤል 50 ተኮሰች፣ ኢራን 30 ተኮሰች፣ 50 60 ተኮሰች፣ እንደዚህ ኳስ ያደርገዋል ሰው ቁጭ ብሎ እዛ ሄዶ ኢራን ላይ መጥቶ ቴህራን ውስጥ የሚገድለው የሰው ልጅ መሆኑን መረዳት የማይፈልግ አለ። እስራኤል ላይ ሄዶ ህይወት የሚቀጥፈው ንጹሃን ሰው መሆኑን የማይረዳ አለ። ይገባዋል ኦፍ ኮርስ ሰው እንደሚሞት ግን ኳስ የሚያደርገዋልና ይሄ እንደ ኳስ እንትና ተኮሰ። እሺ እስራኤል ተኮሰች፣ አሜሪካ ተኮሰች፣ ከዛ ኢራንም ምላሽ ሰጠች። እንግዲህ እኛ እዚሁ ቁጭ ብለን ይሄ ምንድነው የሚያሳየው እንደሚቀጥል ነውና ይሄ መተኳኩስ ምናልባትም በዓለም ፖለቲካ ላይ ሚና ሊኖረው የሚፈልግ አገርና ህዝብ ቆሞ የሚመለከተውም አይደለም። ቢችል ማደራደር ባይችል ደግሞ ጉዳዩን ከሰባዊነት አንጻር እየቃኘ መሄድ የውጭ ፖሊሲውን በግራም በቀኝ መመልከት መሆን አለበትና ፕሮፌሰር እንደዚሁ በአንድ ሰዓት ባልሞላ ጊዜ ውስጥ ጥቃት ተሰነዛዝረው እዛው ደግሞ እንዲህ አይነት ውድመት መከሰቱ ያስፈራልና እንዳሉት ነው የሚቆም አይመስለኝም ሲሉኝ ነው ወዲያው ነው የተኮሱትና ምንድነው ነው የሚለው ትንሽ ጊዜ እንዳሉት ደበውት እንጂ የሆነ ሚያድ ማን ቲዮሪ አይነት ነገር መለከታለሁ። ቅድም እንዳሉኝ በሰሜን ኮሪያ ያለው ጉዳይ ፕሬዚዳንት ዶናልድ ትራምፕ ድርድር ምንድነው መንፈሱ ትርጉሙስ ምንድነው? ተደራድረው ወዲያው መተኮስ ምን ይሉታል? ይሄ አስቸጋሪ ነው። እስራኤልና አሜሪካ እንግዲህ በመካከለኛው ምስራቅ ያለው ጥቅሟ ፍላጎቷ ይመታል ይታወቃል። ግን በጣም ከሁሉም በላይ ገፈቱ ቀማሽ የምትሆነው እስራኤልና ራሷ ኢራን ናቸው፣ ሁለቱ ናቸውና እንደው በምን ያህል ጊዜ እኛ እንትን ይጠናቀቃል እና የሚለው ላይ እንትን ባንልም ግን ትንሽ ከ12 ቀናቱ ጦርነት የከፋ ጊዜ አንድ መጥፎ ውጤት ያለው ይታየኛልና መጥፎ ውጤቱ በእስራኤል በኩል በኢራን በኩል በአሜሪካ በኩል እሱ ጊዜ የሚፈታው ሆኖ ግን ትንሽ ዓለም ካለችበትም ይሄ ተርሞይል ተርቡላንስ ባህሪ አይነት ያስፈራል እና ምናልባት እነ ቻይናም እነ ሩሲያ የሚሰጡት ሀሳብ ይጠበቃልና ፕሮፌሰር እንዴት ነው እንደዚህ አይነት አገራት ይህን ጉዳይ መያዝ ያለባቸው? ማለት ሉዓላዊ ሀገር ናቸው። እንግዲህ ነካታር ምናምን እንመለከታቸው ይሆናል። ከአሜሪካ ያፈነግጡም ይታወቃል። እነሱም አይቀርላቸውም። አልዩዴድ ተመቶ ነበረ ከዚህ ቀደም እንደሚያስታውሱት እሱም አይቀርም። እዛ አካባቢ ያለውም ሀገር በጥቅሉ ዓለም አንደርስታንዲንግ ጓንዶ ምን ቢሆን ነው እንቸገራለን። እኛ ሀገር እንኳን እኮ ፕሮፌሰር ይሄን ነገር ባላንስ ሆነ እንኳን የሚፈልገውን ሰው መርጦ መውሰድ ስለሚፈልግ ያስቸግራል ፕሮፌሰር እና ምንድነው መሆን ያለበት አረዳዱ? የሰው ልጅ የሚጠፋበት ነው ጦርነት አፍተሮል። ይሄው ጦርነት ስትገባበት ቀላል ይመስላል፣ ለማውጣት ግን በጣም ያስቸግራል። የሱዳንን ጦርነት ወሰደው 3ኛ ዓመቱን እያስቆጠረ ነው። በጣም ሁለቱም ጄኔራሎች በመፈንቅለ መንግስት ነው የመጡት። ሐሚቲ የምትለው ቡርሃን የምትለው በመፈንቅለ መንግስት ነው ወደዚህ የመጡት። የሀገር ጥቅም የህዝብ ጥቅም ቢታሰብ ኑሮ በደም ተወያይተው ሲያበቃ የሀገራቸውን ህዝብና ልማት ጥቅም ይላል። ሱዳን ዛሬ 50 ዓመት ወድማለች ወደ ኋላ። ሆስፒታሎች ፈራርሰዋል፣ ትምህርት ቤቶች ፈራርሰዋል፣ ዩኒቨርሲቲዎች ፈራርሰዋል፣ መጠለያዎች ፈራርሰዋል። በጣም በዘገን ሐሚቲ ሲጀምር 22000 ሰራዊት ነበረው፣ ሚሊሻ ነው የነበረው። አሁን 220,000 ደርሰዋል። ከየት መጡ? ከቻድ ያመጣቸው ጽንፈኞች። በቃ የጽንፈኞች መናኸሪያ ነው የሚሆነው። ጦርነት ሲከፈት ሁሉ ጊዜ ለጽንፈኞች መድረክ ይከፍታል። ምክንያቱም ክፍያ ይኖረዋል። ይሄ ስራ አጥነቱ ሁሉ ይታሰብና ይመጣና ወደዛው ጣልቃ ገብቶ ህይወቱን ይሰዋል እዛ ላይ።
ከኮሎምቢያ ሳይቀር እንኳን ሐሚቲ ወደ ማአት አሰልጣኞች አምጥቶ በአሁኑ ጊዜ ታገኘዋለህ። ስለዚህ ጦርነት ቀላል ነገር አይደለም። አሁንም የሚያሳስበው ጉዳይ ምንድነው? አባት ሲመታ ኢራን ለሸያዎች ጥሩ ተቀባይነት ይኖራል ብለህ አትጠብቅ። ኢራቅ ውስጥ ያሉ ሸያዎች ይንቀሳቀሳሉ። ሸያ እምነት ተከታዮች እንዳልኩት ያ ሁሉ ሚሊሻ ተዘጋጅቶ የተቀበረ ፈንጅ ማለት ነው። በማን ላይ ተኩሳል፣ ማን ላይ እርምጃ ይወስዳል አይታወቅም። ደብልቡላንም ይነሳሉ፣ ሁሲዎች የመን ውስጥ ይነሳሉ። ዝም ብሎ የሚመለከት አይደለም። ይሄ እንትኑ ይሰፋል። ጠቅላላ ተሳታፊው ይበዛና መቆጣጠር የማይቻልበት ደረጃ ላይ ይደርሳል። ያ ተጽዕኖ ማን ላይ ያደርጋል? ለአካባቢው ነዋሪዎች ተጽዕኖ ሊያስከትል ይችላል። በቀላሉ አደጋ ነው። ስለዚህ እኛም ከሞላ ጎደል ኢትዮጵያውያን የቤት አጀንዳ አለን። አየህ ምን መሆን አለበት? እንዴት እንቀበለዋለን? ይሄን እርምጃ ባለም አቀፍ ያለ ሁኔታ ያለም አቀፋው አንዱ ገጽታ አንዱ አባል ስለሆን አይከተልም አይመለከተንም ብለን ዝም ብለን መመልከቱ የሚበጃ አይመስለኝም። ትልቅ ሀሳብ አጋጣሚ አንዲት ጥናት የቀረባለ ሰሞኑን እንግዲህ ካይሮ ታውቃለህ የአረብ ሊግ መቀመጫ ናት ካይሮ። ያንን የሚመሩት ግብፃውያን ናቸው። ከጥንት ጀምሮ ኢስማት አብዱል መጂድ ነበረ ዋና ጸሐፊው። ከዛ ወደ አመር ሙሳ መጣ። ከዛ ወደ አህመድ አቡል ገይስ አሁን ያለው ሁሉም ግብፃውያን ናቸው። የአረብ ሊግ ወክለው እዛ አካባቢ የሚያንቀሳቅሱ 22 ሀገራቶችን የአረብ ሊግ ነው። ስለዚህ ሲሲ በኢትዮጵያ ላይ ያደረጉትን ዘመቻ ሲወስዱ ሲተነትኑ የነሱ ባለሙያዎች ናቸው ይሄን የተነተኑት። ሲሲ አረቡ ዓለምን ይዞ 325 ሚሊዮንን ይዞ ኢትዮጵያን ለማጥቃት ችግር የለበትም ይላሉ። በሌላ መልኩ ደግሞ አንዱ ይመጣና የነሱ ነው ይሄን የሚለው የለም ኢትዮጵያን ማየት ያለባችሁ የአፍሪካ እናት አባት ናት። ስለዚህ 1.4 ሚሊዮን እንትን አፍሪካውያንን ይዛ ቢሊዮን አፍሪካውያንን ይዛ እሷም በጎኗ ደጋፊ ኃይል አላት የሚለው ደግሞ ይመጣልሃል። ሁለቱን ሲያመዛዝኑ ነው። የመሳሪያ ዝግጅት አይደለም አሁን ያለው የአህጉር ድጋፍ የህዝብ ድጋፍ ማን ያገኛል? ስለዚህ ይላል አሁን ትንተናው መጨረሻ ላይ የሚያቆመው የት ላይ ነው? ፍጥጫው የማን ይሆናል? በሲሲ የሚመራው የአረቡ ዓለም በኢትዮጵያ የሚመራው የአፍሪካው ዓለም ሁለቱ አፍሮ አረብ ውዝግብ ሊሆን ይችላል። ይሄ የሚታሰቡበት የሚለው ደግሞ ሌላው ትተረ ስለዚህ ኢትዮጵያን ባለችበት መተው ነው። ከዚህ አንፃር የነብዩ መሐመድ ሀበሾችን አትንኩ ያሉት ከሜዳ የመጣ አይደለም። ኢትዮጵያ ባትነካ ጥሩ ነው። እሷ ተተነካች ለአካባቢው የሚከሰተው አደጋ ከባድ ይሆናል። በዚህ ኢራን ላይ ጥቃት ከተፈጸመ በዚህ ደግሞ በቀይ ባህር ዙሪያ ከኢትዮጵያ ጋር ሌላ ችግር ተከሰተ ይሄ አካባቢ በሙሉ የጦርነት አውድማ ሊሆን ስለሚችል እጅግ በጣም ጥንቃቄ ይሻል። እባካችሁ ህዝቦች፣ የሃይማኖት መሪዎች፣ ሚዲያዎች ዝም ብላችሁ አትመልከቱ ይሄን ጉዳይ ብለው ጥሪ የሚያደርጉ ደግሞ አካሎች አሉ ለዚህ አካባቢ ሰላም የሚሹ። ስለዚህ ፍጥጫው ቀላል አይደለም። እንደው በተቻለ መጠን ፈጣሪ ኃይል ወርዶ አረጋግቶ በዚህ በጾም ወር እርቅ መጥቶ ሁሉም ታርቀው የሰው ልጅ ህይወት ለማዳን ጥረት ይደረግ እንጂ በቀረ በትዕቢት በእልህነት ዓለም ሰላም ያገኛል ብለህ አትጠብቅ። ወደ አልጠበቅነው አደጋ እንገባለን። ከዛ በኋላ መፍትሄው እየራቀ ይመጣል። መፍትሄውን ፍለጋ እንደገና ሌላ ዘመቻ ይጠራና ያስፈልገናል። ለዚህ ብሎ ነው እንግዲህ ጥንቃቄ ይሻል የሚባለው። ትንተናዎች አሁን በዚህ ላይ ፎከስ እያደረጉ ነው። አሜሪካ እሷም ተጠቃሚ አትሆንም በዚህ ዘመቻ ላይ ከሳሪ። እንዳውም አንዳንዶቹ ምን አስገብተዋል? በዚህ ጦርነት የትራምፕ የስልጣን ማክተሚያ ሊሆን ይችላል እስከ ማለት ደርሰዋል። ውስጥ አማካሪዎች ያሉ የእስራኤል ደጋፊ ሆኖ ግፋ በለው መታው እያሉ የገፋፉ ያስገቧቸዋል። ከዛ በኋላ ሰውየው ግን ወደ ይሄዳሉ። በዚህ እድሜያቸው ደግሞ አይታወቅም። ዓለም ያለችበት የፖለቲካ ውጥረት ይታወቃል። የትም ቦታ ሰላም የለም። በአፍጋኒስታንና በፓኪስታን እዛው አካባቢ ተነስቷል። አሁን ደግሞ አዲስ ሌላ ኩዌትና ኢራቅ ይሄም ደግሞ አዲስ እንትን ጀመረ። ኢራቆች ካርታ አዘጋጅተው ኩዌተኛ ናት እስከማለት ድረስ ደርሰዋል። በአሁኑ ሰዓት ነው። ይሄ ባለፈው ሳምንት የወጣ ነው ካርታው። ይሄ ሁሉ የአፍጋኒስታንና የፓኪስታን ፍጥጫ እጅግ በጣም እየተጠናከረ የመጣበት ጊዜ ነው ያለው።
ይሄኛው አጋጣሚ አሁን የሆኑ ኃይሎችን እዛ ገብተው የራሳቸውን ፓወር ለማስቀጠል የሚፈልጉ ፓወሮች ጎራ እንዲይዙ ያደርጋቸዋልና ዓለም አቀፋዊነቱ ካሁኑ ነው የጀመረው። አሁን አሜሪካ ጥቃት ሰነዘረች ከእስራኤል ጋር ሆና በኢራን ላይ ሲባል እነ እንግሊዝ ይሄ ጥቃት ለምን ተሰነዘረ ብለው የሚያወግዙ ሀገራት አይደሉም። እነ ጀርመን እንደዛ የሚሉ ሀገራት አይደሉም። እነ ፈረንሳይ ምንም እንኳን ጥቃት እንዳይሰነዘር ፍላጎት አልነበራቸውም። እውነት ለመናገር እነ ዩናይትድ ኪንግደም ይሄ ዴጎ ገርሲያ የሚባለው አካባቢ ላይ ቻጎስ ደሴቶች እሱ ላይ ሆነው እስራኤል አሜሪካ ጥቃት እንዳሰነዝር ፍላጎታቸውም ነበረ። እነ ፈረንሳይም ከጦርነቱ ይልቅ የሚል አማራጭ ለማምጣት እንደው ሙከራ ነበሩ። ግን ከሆነ በኋላ ጥቃቱ ከተፈጸመ በኋላ ግን ይታወቃል አቋማቸው። አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኛ እንደዚህ እየተነጋገርን ባለበት ሰዓት ኢራን መቼም ቢሆን ኒውክሌር ጦር መሳሪያ ሊኖራት አይገባም የሚል መግለጫ ሰጥተዋል። ይሄ ብቻ ነው ወይ ነው? እሺ ኒውክሌሩ ፔዜሽኪያን ባስቀመጡት ልክ ፋትዋ ነው የሚባለው እንደ እንትን እንደ አላ አይደለ ሪሊጂየስ ነገር እሱ ላይ እሱን መመሪያ ትንሽ ሉዝ ለማድረግ ለማላላት ሀሳቡ ሊኖራቸው ይችላል አያቶላ አሊ ሀምኔ። ምክንያቱም የሀገር ጉዳይ እስከሆነ ድረስና ይሄኛው ጥቃቱ አሁን ኢራን በተወሰነ መጠን ጥቃት ሰንዝራ የምትቆም አይደለችም። እስራኤልም ደግሞ ትንሽ ችለኩፍ አድርጋ የምትቆም አይደለችም። አሜሪካ ይሄን ሁሉ ጦር ስታንቀሳቀስ ግልጽና ግልጽ ማንም የሚረዳው አይነት ነገር ነበረ። እርሱ በጣም ጥሩ ማሳያ ትራንዛክሽናል ናቸው። ትራምፕ ከስራው አይመለሱም። አትርፈው ቢግፋ ቢላ አትርፈው ነው እንደው ከሰሩ ቢባል እንኳን የኢራንን አስተዳደር መቀየር ከፈለጉ ከስራውም ቢሆን ያጓጣቸዋል። እንግዲህ ለተረክተም ለምንም ለትራምፕና ሰዎች ይችን ነገር የሚያዩባት መነጽር ነው። እኔ ብዙ ጊዜ እንትን የማይል ነገር ቢያንስ ሂዩማን ቢንግ በሚለው ኤሌመንት ላይ መቆም አለና መቆም ይጠበቅበታል ሰውና ይህን ውጥረት ከማራገብ ኦፍ ኮርስ እዚህ እኛ ለህዝባችን ጀኒውን የሆነ መረጃ መስጠት ትንታኔውን ማሳየት ፐርስፔክቲቭን ማሳየት ስለሆነ የኛ ግዴታችንም ነው። እሱ እናስቀምጣለን። ግን ሌላውን እንዲጦዝ የመፈልግ ፍላጎት ያለውን ሰው ደግሞ እሱ እንዳሉት ቅድም ያው ፈጣሪ ድረስለት ነው። ምክንያቱም የቀይ ባህርን ፖለቲካ ማብረን እዚሁ ላይ ማንሳት ስለሚጠበቅብን ነውና ቀይ ባህር ዋስትና የለውም። ሆርሙዝ ዋስትና አሁን ኦልሞስት እንትን የለ ኤር ስፔሱ ችግር ውስጥ ነው። ህንድ ውቅያኖስ ሲዘጋ በበዓል መንደብ ከተዘጋ ቀይ ባህር እንዴት ነው የሚተነፍሰው? ኢትዮጵያ እንዴት ነው የምትተነፍሰው የሚል ጥያቄ የሚያስነሳልና ከዚህ ከቀይ ባህር ፖለቲካ አንጻርም እንደው አብረው ቢያዩት። ይሄም እንግዲህ ሆርሙዝን አሁን ቀጠና ወይም ያኬላ በአደጋ ላይ ነው ያለው። በኢራን ሚሳኤል ስርትም ያስከተለውን ኪሳራ ያስከተለው መዘዝ ቀላል አይደለም። በመርከቦች ላይ ያለው ኢንሹራንሱም ቀጥሏል፣ እርምጃውም እየቀጠለ ነው። ስለዚህ ያ ጤናምን ሌላ አማራጭ ይፈልጋሉ። ከሞላ ጎደል ገልፎች አምራቾች አይደሉም። በተለይ የምግብ ዋስትናና የውሃ ችግር እያሳሰባቸው ነው የመጣው። ይሄ ባለበት ሁኔታ ላይ ቀይ ባህር ውስጥ ሰላም ቢፈጠር ቀይ ባህር ምኞታቸው ነው። በጣም የሚገርም አንዳንድ ጥናት ማናል ቴቤ የሚባል ኳተራዊ ነው ጥናት አድርጎ ኢትዮጵያ በቀይ ባህር ላይ በነበራት ኃላፊነት ቀይ ባህር በሰላም መረጋጋት የነበረበት ክልል ነው። መርከቦች እንደልባቸው ይንቀሳቀሱ ነበር። ሰዎችም እንደልባቸው ወደ ምናኖቸው ወደ መካ መዲና የሚሄዱ በሱ አቋርጠው ነበር የሚመጡት። ኢትዮጵያ ቀይ ባህር ንብረት ወይ ቀይ ባህር የኢትዮጵያ ንብረት በነበረበት ሰዓት ላይ ይሄ አሁን የምንሰማው ሁሲ አልነበረም፣ የባህር ወንበዶች አልነበሩም። ስለዚህ ቀይ ባህር ላይ ኢትዮጵያ ብትመለስ እውነት ሰላምን ልታረጋጋ ትችላለች ወይ? ግብጽ የራሷ የግል ጥቅሟ ነው ይሄንን መቃወም ሁኔታ እያሳየች ያለችው። የሷን መቃወም መስማት የለብንም ወደሚለው ደግሞ ትንታኔ ይገባሉ። ኢትዮጵያ በሰላም በመረጋጋት ካለች አፍሪካ ቀንድ በሙሉ በሰላም ይኖራል። ኢትዮጵያ ውስጥ መናጋት ከመጣ ለአካባቢውም አደጋ ነው፣ መጠንቀቅ አለብን የሚለውን ደግሞ ትንታኔ ያቀርባሉ። እኛ ከኛ የበለጠ ከባለ ጉዳዮቹ ከባለቤቶቹ እልቅ ሌላው የዓለም አቀፍ ምሁራኖች ዲስከስ እያደረጉበት ነው የመጡት። ይሄን ጉዳይ የቀይ ባህርን ጉዳይ ጥያቄ ምንድነው ነውሩ? ማነውስ ኤርትራን ያስገነጠለው? ይሄንን መገንዘብ አለባችሁ ደግሞ ብሎ ሌላ ትንታኔ የሚሰጥበት ጉዳይ አለ። ምክንያቱም የግብጾች ፍላጎት ግብጾች ናቸው ኢትዮጵያን ከቀይ ባህር እንድትርቅ ያደረጉት። አሁን ደግሞ ወደ ቀይ ባህር ወደ ፍለጋ ስትመጣ አሁንም ተዘጋጅተው ደግሞ ምንም ዝምድና በቋንቋም ይሁን በብሔር የማይገናኙትን
ሶማሌ ውስጥም እንደልባቸው ገብተዋል። ከዛ በኋላ ደግሞ ኤርትራን ለማቀፍ ጥረት ይጀምራሉ። በግልጽ እየተናገሩ ያሉት ደግሞ እኛ ነን እኮ ኢትዮጵያን ከቀይ ባህር እንዲትርቅ ያደረገው ኤርትራን ያስገነጠን እያሉ መናገር ጀምረዋል። የግብጽ ሚዲያዎች እና አህመድ በክሪና አህመድ ሙባረክ እና ሉጥፊ ዘከሪያ የሚባሉ ታዋቂ ጋዜጠኞች ይሄን ነገር የዴይሊ የነሱ የሥራ አጀንዳ ሆኗል ማለት ትችላለህ። እስቲ ለይሄ ጉዳይ የግብጽ ስልጣንን ማራዘሚያ አጀንዳ አድርገውታል። በኢትዮጵያ ላይ ግድቡ ባልተጠበቀ ሁኔታ አመለጣቸው። አሁን ደግሞ የባህር ወደብን ለመጠየቅ ስንነሳ ይሄን ደግሞ ሌላ አጀንዳ አንስተዋል። ምክንያቱም የግብጽ ሕዝብ ምን አደረጋችሁ? ካሁን በፊት ግድቡ እናፈርሳለን ተግባራዊ አይሆንም ብላችሁ ቃል ገብታችሁ ነበር፣ አመለጠ። አሁን ደግሞ በባህር ወደብ ካገኘች ኢትዮጵያ ቀይ ባህርን ትቆጣጠራለች። ያን ጊዜ ስዌዝ ካናልን በቁጥጥሯ አሳረጋለች፣ ባብል መንደብን በቁጥጥሯ አሳረጋለች። ምን እያደረጋችሁ የሚለው ጥያቄ እየቀረበበት ነው ስርዓቱ ላይ። ለዚህ ነው ሹምሽረት በየጊዜው እያደረገው። ሌላ ቀርቶ እንኳን መከላከያ ሚኒስቴሩን በአዲስ መልክ ሾመ ባለፈው ሳምንት። ስለዚህ የሚይዘውን የሚጨብጠውን አቷል ሲሲ። ይሄ ባለበት ሁኔታ ላይ እኛ ግን የቤት ስራ ምን መሆን አለበት የሚለው ወቅታዊ አጀንዳ ነው። በዛ አካባቢ የሚከሰት ወይም የኛን ጥያቄ ተግባራዊ ለማድረግ እንቅፋት የሚሆኑትን እንዴት ብለን ነው መከላከል የምንችለው? እንዴት ነው ዓላማችን ተግባራዊ እናድርግ? ይሄ ሀገር ጥቅም ነው። የቀይ ባህር የወደብ ጉዳይ የ135 ሚሊዮን ህዝብ ጥያቄ ነው እንጂ የመንግስት ጥያቄ ብቻ እኮ አይደለም። እኛ የምንፈልግበት ምክንያት የራሱ ሆነ አጀንዳ አለ። ለማክ ድህነትን ተዋክተን በውጭ የምናደርገው በጅቡቲ በኩል 66 ቢሊዮን እኮ ነው ዶላር ያፈሰሰው በዚህ ባለፉት አመታት ሰማን። እና ስለዚህ ያንን ቆጥበን አምራቹነን ደግሞ ያንን በዛ የዚህ ሁሉ ደግሞ መርከቦችም ወይም ለመንቀሳቀስ የቀይ ባህር ሰላም ወሳኝ ነው በዛ አካባቢ ባለው እና ስለዚህ እኛ ወደዛ መመለስ እንደውም ለቀይ ባህር ሰላምና መረጋጋትን ተሳትፎ ሆነን የምናመጣበት እድል ከፍተኛ ነው ማለት እንችላለን። ለምን እኛ በፖፑሌሽንም ከግብጽ በላይ ነን። ግብጽ 94 ከሆኑ ሚሊዮን እኛ 135 ሚሊዮን ቀላል አይደለም። በእኛ ጀርባ ደግሞ ሙስሊሙ ዓለም አለ። የነጃሺ አገር የቢላል አገር በሚል ልዩ ከበሬታ ይሰጠናል ማለት 2 ቢሊዮን ሙስሊም ያከብራል በየትኛውም ዓለም እንደ ኢትዮጵያዊ። በአፍሪካ ደረጃ ደግሞ የአድዋ ውጤት እንግዲህ ወቅታዊ ጉዳይ ነው። እሱም የአድዋ ትግል ለጥቁሮች ለአፍሪካውያን መፍትሄ ያመጣ ስለሆነ ያንንም ውለታ አይረሱም አፍሪካውያን። ስለዚህ እኛ የጀርባ አጥንታችን ጠንካራ ነው። ግን ዋናው የሀገር ውስጥ ሰላም፣ መረጋጋት፣ አንድነት እጅግ በጣም ወሳኝ ነው። ግብጾች አሁን የጀመሩት አጀንዳ አለ። ሀገር ውስጥ ያሉትን ብሔር ጥያቄ ብለው እና አጀንዳ አድርገው በአራት ቋንቋ ያስተላለፉ ነው። ሶማሌዎች ሶማሌን ይወስዳሉ ከኡጋዴን ጀምሮ፣ ቤኒሻንጉሎች ወደ ሱዳን ይሄዳሉ፣ አፋር ደግሞ ወደ ጅቡቲ ይሄዳል፣ ኢትዮጵያ ያለቀላት፣ ትግራይም የራሳቸውን መንግስት ያዋቅራሉ የሚለው ትንተና ነው የሚያቀርቡልህ። ያ ሲሆን ኢንቨስተሩም ቱሪስቱም ይፈራል። ሰላም የለም እዛች ሀገር። ይሄ ነው እነሱ ፍላጎት አጀንዳቸው። ግብጾች ሜዳቸው የሚሰራው እዛ ላይ ነው። ኢትዮጵያ በኢኮኖሚ እንዳትበለጽግ በአንድነቱን ወደፊት እንዳትሄድ ጥረት ያደርጋሉ። ስለዚህ ሰበር ዜና ሆኗል ለነሱ ሁሉ ነገር የኢትዮጵያ ጉዳይ። አዎ አሁን ደግሞ የዩናይትድ ኪንግደምና ራሱ አሜሪካ ካታር ያለው ኤምባሲያቸው ህዝቡን አስጠንቅቀዋል ጥንቃቄ እንዲያደርግ። አሁን በአዲስ መልክ ያደረገ ሲቀጥል ደግሞ እንግዲህ የእስራኤል መከላከያ አይዲኤፍ በጣም ይሄ ባረጆፍ የሚባል ይሄ ወጀብ በጣም በርካታ ሚሳኤል ያዩል ከርቀት እየመጣ ነው የሚል ማስጠንቀቂያ ለህዝቡ ሰጥቷልና ሲያርፍ አንደርግራውንድ ከትላንት ጀምሮ ነው ምሽግ ውስጥ እንድትገቡ ብለው ህዝቦቻቸውን በሙሉ አስገብተዋል። አሁን ስራ ቆሟል፣ ትምህርት ቤት ቆሟል፣ እንቅስቃሴ የለም፣ ሁሉ ነገር ቆሟል። ኤርፖርት ጋቢን ጎሪዮን ኤርፖርት ሳይቀር ሁሉ ዝግ ነው። አሁን የውጭ አውሮፕላን ራሱ አይገባም፣ በረራ የለም፣ ሁሉ ነገር ቆሟል እኮ በዛ አካባቢ ላይ። ግን በአንዳንዶቹ ግምት የሰዓታት ጉዳይ ይሆናል ብለው ነበር የገመቱት። ነገሩ ግን የኢራን ጦርነት የሰዓታት ጉዳይ አይደለም፣ የቀናት ጉዳይ ሊሆን ይችላል፣ ሊረዝም ይችላል። ምን ያስከትላል እንጠብቃለን። እነሱ ሰሜናዊ እስራኤልም ላይ እንደዚህ ከባድ ኤክስፕሎዥን ተሰምቷል። ቴህራንም እንግዲህ መሀል ቴህራን ላይ ኤክስፕሎዥን ሰምተናል እና ሁለቱ መመታታት እንደሚችሉ አሳይተዋል። ግን የሚጠቀሙት የጦር መሳሪያ ምንድነው የሚለውን በምን ሁኔታ በጣም ትንታኔዎች ይፈልጋሉ ብዙ ነገሮች። ግን ፕሮፌሰር በጣም በተደጋጋሚ እርስዎ እንደሚሉት ያው
ሁሉን ነገር በረጋ መንገድ ማየት ያስፈልጋልና ይሄ የእስራኤልና የኢራን የአሜሪካ ውጥረት ነው ተብሎ ብቻ የሚወሰድ አይደለም። ፖለቲካሊም እኛ ጋር ኢንጌጅ ያደርጋል፣ ከባህር ፖለቲካችንም አንጻር አብሮ ኢንጌጅ ያደርጋል ብዙ ነገሮች ነውና ይሄ እንደዚህ አይነት ያው እኛ እርስ በርሳችን ነው ብዙ ጊዜ አይደለም ልክ ያልሆነ እንትን ያለን እንጂ አሁን እርሱ እንዳሉት በሙስሊሙ ዓለም ኢትዮጵያ በዚህ በነጃሽ አማካኝነት ያው በነብዩ መሐመድም ኢትዮጵያን አትንኳት የሚል እንትን አለ አይደለ ከሱም አንጻር ይህን ያህል የአረቡን ዓለም ሞር ሙስሊሙን ብለን ብንወስደው አክሰፕታንስ ካለን በጥቁሩም ደግሞ አድዋን የመሰለ ድል ሰኞ የምናከብረውን እሱን የመሰለ ድል ይዞ ደግሞ በጥቁሩ ኢትዮጵያ ኮንቲነች እስከ ካሪቢያን ድረስ የምንባል እንደዚህ አይነት ዓለም አቀፍ እንትን ያለው ሆኖ ነጮቹም ቢሆኑ እንትና አንላችሁም እስከ ጠቀምናቸው ድረስ ግን ደግሞ እኛ ራሳችን ላይ መስራት ነው እየተሳነንና እነዚህ ነገሮች የውስጥንና የውጭን የፖለቲካ ሙቀት ግለቱን አመዛዝኖ መሄድ ይፈልጋል። የሚያመዛዝነው መንግስት ብቻ አይደለም፣ ሚዲያው ትልቅ ቤት ስላለበት ህዝቡም እንደዚህ አይነት ነገር ላይ ያስፈልጋልና አሁን ደግሞ ታይሙ የጦርነት ሆኗል። በቃ ምንም እንትን የለውምና ፕሮፌሰር ይሄኛው እንደው የመጨረሻ ሀሳብ ካሉት በጣም ጥሩ ትንታኔ ከታሪክ ጋር ነው የነገሩና እንደው የመጨረሻ ሀሳብ ካሉት በእንደዚህ አይነት ጉዳዮች ላይ ሰዎች ምንድነው ጉዳዩ ያለውን ኢምፓክትም መረዳት አለብን። እንዲያው ሚሳኤል ተተኮሰ ሚሳኤል መቁጠር ይሄ ጌም ስላልሆነ እና በጣም ስለሚገርመኝ ነው ፕሮፌሰር ሀሳብ ካሉት እዚህ ጉዳይ ላይ እሱ ላይ ምን ሆነ አለበት መሰለህ እኛ የትም ቦታት አሁን የሚከሰተው ጎረቤት ሀገሮች አደጋ አይደርስብንም አይነካንም ብለን ማለት አይችልም። ምናልባት ብዙ ጊዜ በተደጋጋሚ የአበው ምሳሌ አለ የሚሉት እሳት ቃጠሎ ገጠር ላይ ተከሰተ ተባለ። የዱር አራዊቶች ተሰባስበው እባካችሁ ልዩነታችንን እናቆምና ይሄን እሳት እንከላከል ብለው ነብሩም ቀበሮም አንበሳውም ሁሉም ስሙምነት ላይ ይደርሳሉ። እንቁራሪት እኔን አልመለከተኝም እኔም ኖረው ውሃ ውስጥ ነው ስለዚህ እንደራሳችሁ ጉዳይ ብላ ተወቻቸው። እሳቱ እየሰፋ ሲመጣ መጨረሻ አማራጭ የነበረው ባጭሩ ያችን ውሃ አንስተው መወርወር ነበረ ለመከላከል። እንቁራሪቷ የመጀመሪያዋ ተቋዳሽ ነበረች ለቃጠሎ እና እኛ እዚህ ቁጭ ብለን እዛ ጎረቤት ሀገር ሲቀጣጠል እንደው አይነካንም ብሎ የዋህነት ነው። ጥንቃቄ ይሻል፣ በጣም ከፍተኛ ጥንቃቄ ካለፈው ሁሉ በአሁኑ ጊዜ የኢትዮጵያ ሁኔታ የውስጥ እርቅ መምጣት ሰላም መምጣት በጣም የሚያስፈልግበት ጊዜ ላይ ደርሰናል ማለት ይችላል። ይሄ ነው አደራመለው እቺ ብሔር ጎሳ ምናምን ይሄ ግብጾች የሚጠቀሙብን አጀንዳ ነው። በቀጥታ ኃይላቸውን አጠናክረው ኢትዮጵያ ማሸነፍ ስለማይችሉ ኢትዮጵያን የውስጥ አካሏን ቦርቦረን አጣልተን አነጣጥለን በዛች ክፍተት መግባት አለብን ማለት የባንዳ ጉዳይ ሊመጣ ነው እዚህ ላይና እጅግ በጣም ይሄ አገር ጉዳይ ነው የመንግስት ጉዳይ መንግስት ላይ ኩርፊያ ያለው በድርድር በፈለገው ይፍታው። የሀገር ጉዳይ ግን እጅግ በጣም ጥንቃቄ ይሻል። እዚህ ሀገር ይሄ ብሔር ጎሳ እምነት አይለቅ ሁሉም የኢትዮጵያ ዜጋ ነው። ስለዚህ እዛች ላይ ጎንበስ ብለን ስናበቃ ተባብረን ሀገራችንን እንጠብቅ ኢኮኖሚያችንን እናዳብር እሱ ላይ ነው ትልቅ ስራ መሰራት ያለበት ከወቅታዊ ሁኔታ የሚል አቋም ነው ያለኝ። ልክ ነው ሁላችንም ስንወጣ እኛ እኮ በተሞክሮ አይተነዋል። የኢትዮጵያ ህዝብ አንዱ የሚያኮራ ምንድነው የአድዋ ዘመቻ ጥቁር ነጭን ያሸንፋል ብሎ ያጠበቀ ማንም አልነበረም። እጅግ በጣም ወሳኝ በሆነች የሀገር ውስጥ የተመረተች ጠበንጃና ዱላ ይዞ ነው ወጥቶ ያንን ዘመናዊ ጣሊያን መሳሪያ ያሸነፈ ለዚህ ድል የበቃው። የግድቡን ጉዳይ ውሰድ ከተጣለብን ማዕቀብ እንኳን አንድ ብር አውጥተን መስራት አይደለም የኢትዮጵያ ህዝብ ግን ከሊስትሮ እስከ አዋቂ ከኪሱ እያወጣ ያንን ግድብ ተግባራዊ አድርጓል። ስለዚህ አንድነቱ ካለ ኢትዮጵያ ህዝብ ማይሸርፍ የባህር ወደብን በዛው አይነት ተግባራዊ ሊሆን ይችላል። ይዘገይ ይሆናል ይችላል ወይም ባጭር ጊዜ ሊሆን ይችላል። የኢትዮጵያ ህዝብ አንድነቱ ተጠበቀ ክብር ያለው ህዝብ ነው ኢትዮጵያ። ለዚህ ነው የረጅም ጊዜ ታሪኳ በቂ ማስረጃ ነው። ኢትዮጵያ ማለት የስልጣኔ ምንጭ የሆነች ሀገር ነች። የሰው ዘር የተገኘባት ሀገር ነች። ኢትዮጵያ ማለት የነጻነት ቀን ብላ የምታከብር አይደለችም። በአመት የድል ቀን ብላ ነው የምታከብረው። ይሄ ማለት የተባበሩት መንግስታትም ሆነ የአፍሪካ ህብረት ሲመሰረት እኮ አሻራዋን አስቀምጣለች። ስለዚህ ኢትዮጵያ ያላት የረጅም ጊዜ ታሪኳ የሚያኮራጅ የሚያሳፍር አይደለም። የራሷ የሆነ ዘመን መቁጠሪያ ያላት ኢትዮጵያ ማለት
ቀላል ሀገር አይደለችም። በዚህ መልኩ ነው የሚታየው። ግን እኛ ኢትዮጵያኖች ታሪካቸውን ያውቃሉ አያውቁም? ዩኒቨርሲቲዎች፣ ኮሌጆች፣ ትምህርት ቤቶች የኢትዮጵያን ይሄን ወጣቱን አሁን ያለውን ትውልድ እያስተማሩ ነው ሀገሩን ታሪክ። አሁን አንዳንድ ጊዜ የአባይን ጉዳይ የመጣ እንደሆነ ናይልን በውጭ ስትሄድ የናይል ዜጎች፣ የናይል አክባሮች፣ የናይል ባለቤቶች ብሎ ያከብሩሃል። ወደ ኢትዮጵያ ስትመጣ ደግሞ አባይ ማደሪያ ይዞ የለው ግንዱን ይዞ ይዞራል ይሉሃል። እና እኛ ያለንን ራሱ እንትናችንን አላወቅነውም ሶርሱ ማለት ነውና በዚህ ነው ያተራምደው። በጣም ጥሩ ነው። ምክንያቱም ኦሮሞም አማራም ትግሬም ሌላውም የሆነ ሀገር ሲሄድ ስሙ ስደተኛ ነው፣ ሌላ የለውም። ሙስሊሙም ክርስቲያኑም የሆነ ሀገር ሲሄድ ስደተኛ ነው፣ ሌላ ታርጋ ወይም ታግ አይለጠፍምና እንደዚህ ነገሮች የዓለም አቀፍ ፖለቲካኛ በደንብ ጠንቅቀን ስለምንወያይ ነውና ፕሮፌሰር በጣም እጅግ ነው የማመሰግነው። ታንኪዩ በጣም እኔም አመሰግናለሁ። ሰላምና መረጋጋት እንዲመጣ እመኛለሁ። እኛ 3/4ኛ እድሜያችን ሄዷል፣ 70 ዓመት ገብተናል። ለዚህ ትውልድ ግን የተረጋጋች ዓለም እንዲረከብ ምኞታችን ነው። ውድ ተመልካቾቻችን ስተከታተሉት የነበረው ኤንቢሲ ዓለም አቀፍ ነው። የተለያዩ ሀሳቦችን አንስተናል። እስራኤል በኢራን ላይ የፈጸመችውን ጥቃት እንዲሁም ደግሞ ኢራን የመለሰችውን አጸፋ የተመለከቱ መረጃዎችን አጋርተናል። በጉዳዩ ላይ አሜሪካም ተሳትፋበታለች። ፕሬዚዳንት ዶናልድ ትራምፕም መግለጫ ሰጥተዋል። እንግዲህ የኢራን የኒውክሌር ጉዳይ ይዞት የመጣው ጦስ እንደሆነ ተነግሯል። ጉዳዩ ግን ከዛ እንደሚሻገር በስፋት አይተነዋል። የቀይ ባህር ፖለቲካም እዚሁ ተነስተዋል። እንግዲህ ፕሮፌሰር አደም ካሚል ፋሪስ እንዲሁም ቢኒያም ካሴ አብራችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።